አድርጌ ማለት ነው። እሺ ምንድን ነው በካሜራ ታያለሁ፣ ወላሂ ያሳያለሁ። ሙስሊም አይዋሽም። እኔ እያነበብክ ደግሞ ክርስቲያኖችን በውስጥ የሚሰሙ ያውቃሉ። አዳም ላይ ያለ ሁሉ አሉት እያለ ቀጥታ መጽሐፈ ሚላድ 10 ገጽ ላይ ሲያወራ እኔ አሳያለሁ። ቆይ ወጥቼ ልግባ። ምንድን ነው ፖይንት እሱ ላይ? እሺ እሱ ላይ ፖይንቴ እግዚአብሔር አዳም ያለው መልክ ሁሉ አለው እንዴ? ክፍሉን አንብበው እስኪ አንብበው። ክፍሉ አዳም ላይ ቆይ ያስወጣኛል። ቆይ የኔ ክፍሉን አንብበው። ወጥቼ ቢገባ አይሻልም? ታስገባኛለህ? ወጥቼ ልግባ? ደስ እንዳለ ውጣና ነው። ከፈለክም ደግሞ መልስልሃለሁ እንዲሁ ካወቅከው። እሺ ከፈለክም ደግሞ ውጣና ያውና ነው። ኦኬ ይሰማል። አሁን ይሰማል። ቃላ ሁሴን እንኳን ደህና መጣ። በደንብ ነው የሚሰማው ነገር። ሁሴን እንኳን ደህና መጣ። ኦኬ አይ ቲንክ ኔትወርክ ነው ምንድን ነው እሱ እያዛገ ያለው። ከአንድ ላስገባቸው ሙስሊሞችን ወይም ቅድሚያ መሰለኝ የእኔ በደንብ ይሰማል። ግን ጋር ኦኬ ነው። አሁን ከስርም ይሰማቸዋል ብዬ ተስፋ አደርጋለሁ። ዴቫ ከቅድሙ ፎያውን ትሻላለህ። አሁን በጣም አሪፍ ነው። የያዘኝ ነበር ቅድም ታች እያለው ሳልገባ በፊት። አሁን ግን ምርጥዬ ነው። አከም ነገማ ምናምን ነገር ድግምት ሲይዛችሁ አገውኛ ታወራላችሁ ብለዋል። አሁን አገውኛ ማውራት ፈልጋለሁ። አገውኛ ማውራት ፈልጋለሁ። እያንዳንድሽን አልሰማሽም። አገውኛ ችግሩ ጠዋት ትረሳዋለህ። በደህና ጊዜ መድረሳው ሲሆን አስቸጋሪ ያደርገዋል። እንዳለ እኮ ነው ያፈራረሰቻቸው እኮ ዳግም ሄዳ። እነሱ አላወቁትም፣ ግን አሁን ቪዲዮ ተሰርቷል። ኦልሞስት ሪቪው አድርገነዋል። ዩቱብ አሁን ኦኬ ይጀምራል፣ እየጠበቅን ነው። ላይቫቸው እንትኑን ሪቪው አድርጌው ነበረ። እንደ አጋጣሚ ቃል ነበረ ሪከመንድ ያደረገኝ ቪዲዮ ነው ብሎኝ እና ሙሉውን አይቼው ነበረ። እንትኗን የሰጠችውን ቃለ መጠይቅ እስልምናውን ከሰማሁት በኋላ እስልምናው ላይ የሰጠችውን ቃለ መጠይቅ ከሰማሁ በኋላ ተመልሼ ነው የክርስትና ላይ የተናገረችውን እንደገና የሰማሁት ሁለቱንም። እና ዛሬ ቀኔ ነው። ኦልሞስት 3 ሰዓት የገደልኩት እሱን በማዳመጥ ነው። ከእድሜ ላይ 3 ሰዓት ቀንሳችሁብኛል። 3 ሰዓት በደቂቃ ስትመጣው 60 በ3 ስንት ነው? 180 ደቂቃ ነው። 180 ደቂቃ ወስዳችሁብኛል። እና ሰማሁት። በቃ እንገላቸዋለች እኮ አንተም አሪፍ ሪቪው የሰራበታል ብዬ ገምታለሁ። ያ አንሰርችበታለሁ። ሜይ ቢ ከቪዲዮ እንዳውሎድ አድርጋችሁ አዳምጡት። ነገ መደምት አዳምጡታላችሁ። አሁን ገና እየተለቀቀ ነው እና በጣም አስቂኙ ፓርት ምንድን ነው መሰለ? አስቂኙ ፓርት ፖድካስት ላይ የሚያቀርቡ ሰዎች አንዳንዴ ሃይማኖታቸውን ማያውቁ ከሆነ ያስበላሉ እና ቀጥታ እስልምና ነው ያፈረሰችው።
አሁን ኖርማል ክርስቲያን የሚሆነም ሙስሊም የሆነም ዝም ብሎ ቢያዳምጥ ኖርማል ማስተባበያ ነገር ብቻ ብሎ ሊያልፈው ይችላል። ዲፕ ገብቶናል ለማያውቀው እስልምናን ቴዎሎጂ ለማያውቅ በቃ እስልምናውን ታድጋለች አይነት ስታፍ ነው የሚያስበው። ግን እስልምናን ጠንቅቆ ለሚያውቅ እስልምና ላይ ንጽጽር ለምንሰራ ቀጥታ እስልምናን በጠረባ ነው ያለችው። በድጋሚ ነው ያፈረሰችው ማለት ነው። ክርስትና ላይ ካስቀመጠችው ነጥብ ይልቅ አሁን የተነሱት ነገሮች እስልምናን የሚያፈርሱ ናቸው። ክርስትና ላይ መታ እንደግኛ አዳምጬው ነበር። ቲክቶክ ላይ የተቆራረጠ ነው እንጂ አላየሁትም ነበር። እስልምና ላይ ያነሳቻቸውን የተነሱትን ያደረገቻቸውን ዲስከሽን ላይፍ ኤክስፔሪንሷን ስታወራ ከሰማዋት በኋላ እንደገና ክርስትናው ላይ ያለውን ሰማሁት። ክርስትና ላይ ወደ ክርስትናው መታ ያነሳቻቸው ነጥቦች ብዙም አይደሉም። ዲስማሽ ነጥብ እንትን የሚሉ አይደሉም። ጥሩ እንትን እንዳላት ነገር ያስታውቃል። ከዛ የዘለለ ግን ብዙም እስልምናን የሚያንጫጫን ሙስሊሞችን የሚያንጫጫ ጉዳይ አልነበረ። ላሽ ቢሉት አሪፍ ነበረ። ግን አሁን ቤታቸው ጋብዘው ፖድካስት አዘጋጅተው ካሜራ ደቅነው ካሜራማን አዘጋጅተው ኢንተርቪው ጋዜጠኛ ምናምን ተደራርበው ያደረጉት ነገር የማይጠቅማቸውን ስራ ነው የሰሩት። ዘሬ ለባት ምንድነው እሱ ያደረግነው? ያነሳቻቸውን ነገሮች በሙሉ በሀዲስና በቁርአን ሄድኩባቸው ማለት ነው። በሀዲስና በቁርአን እንዴት ይታያል ያ ነገር? እሱ ያነሳቻቸው በሞላ ክርስትናው ላይ ሰማሁኝ። ያነሳቻቸው ነገሮች ብዙም የሉም። እዛ ግን ከሄደች በኋላ ያነሳቻቸው ትንሽ ለሙስሊሞቹ ሀሰድ የሚያደርጋቸው ነው። ያንን በደንብ አድርገን አሳይተንበታል። ቁጭ ብላችሁ ትኮመክሙታላችሁ ማለት ነው። ማወቅ ያለባችሁ ግን ምንድነው እሱ እስልምና ምን ያህል አፋኝ ጨቋኝ ሃይማኖት እንደሆነ ሰዎች ማወቅ አለባቸው። ምን ያህል ነፃነት ለአማኙ እንደማይሰጥ መረዳት አለባችሁ። እኛ ደጋግመን ተናግረናል ከዚህ በፊት ጨቋኝ ሃይማኖት እንደሆነ። እስልምና ሃይማኖቱን ለቀየረ እንኳን ለሴት ለወንዶች እንኳን ፍትህን እንደማይሰጥ ደጋግመን ተናግረን ነበረ። ካስታወሳችሁ የዛሬ ዓመት ከምናምን አካባቢ ላይ አንዱ እንደዚህ ከጅጅጋ አካባቢ ስፖርተኛ ልጅ እዚህ መጥቶ እኔ ጋ እንደው ምስክርነት ሰጥቶ ነበረ እና በፊት እኔን ሊገለኝ እንደሚፈልግ ነገር የተናገረ። ከዛ በኋላ ግን ወደ ክርስትናው መጥቶ እንደ አጋጣሚ አዲስ አበባ መጥቶ ነበር ቤተሰቡ። ከዛ ወዲያ ምንድን ያደረገው ጋርዶች ምናምን ቀጥረውበት አደባባይ ላይ እንደ እብድ ነው እንደዚህ እዛው ደብድበውት ምናምን መኪና ውስጥ አስገብተው። ከዛ በኋላ ግን ሰው ሲጫጫው ሰው ሲመጣ ምንድነው የተባለው? አይ ታማሚ ነው የአእምሮ በሽተኛ ስለሆነ ይጥለዋል ምናምን ነገር ብለው ሁሉም አንድ ሆኑ። ስለዚህ ቤተሰብ ምናምን ታማሚ ነው ምናምን ነገር ብለው ወሰዱት፣ ቤት ውስጥ አፈኑት። ለ20 ቀን ምናምን አካባቢ ላይ ከማንም ነገር አይገናኝም ነበር። ከ20 ቀን በኋላ ነው እኛም የሰማነው ነበር እንደዛ እንደተደረገ እና መጨረሻ ላይ ግን ልጁ እየተደበቀ ስልኮች ሲያገኝ ኢንፎርሜሽን ይነግረን ነበር። የተለያዩ ቅጠላቅጠሎችን ታሟል እያሉ ይግቱት ነበር። ምግብ የረባ አይሰጠውም ነበር። በዛ ላይ ደግሞ በጆሮ ውስጥ ሴጣን ነው ምናምን እያሉ ቁርአን እየጮሁ ይቀሩበት ነበር። የተለያዩ ነገሮች ሲካሄዱበት እንደነበረ አሳውቀናችሁ ነበር፣ ታስታውሱ እንደሆነ ማለት ነው። ታሟል፣ እብድ ነው፣ የሚጥል በሽታ አለበት እንደዚህ እየተባለ ብቻ ልጁ አይምሮውን እንዲነካው ነገር ነበር የተደረገው ለረጅም ጊዜ ከዓመት አካባቢ ምናምን ጊዜ በፊት ማለት ነው። የዛሬ ዓመት ከ6 ወር እስከ 8 ወር ከዛ አካባቢ በፊት ታስታወሳችሁ። እና ለወራት እንደዛ አሰቃይተውት ነበረ፣ ለወራት ያህል። መጨረሻ ላይ የሰማሁት ልጁ የነገረ ምንድን ነው፣ ልጁ ትንሽ አስቸገረ። ተውበት አድርግ በቃ ተመልሻለሁ በል ሲባል አልልም በማለቱ ፋዘሩና የእሱ ጓደኞች ሊያደርጉት የሞከሩት ምንድነው እሱ የትም እንዳይንቀሳቀስ አይነት ኖርማል ታማሚ ሆኖ ቤት ውስጥ እንዲቀመጥ የማድረግ ስራ ሊሰራ
እንደዛ ነገር አሰቡ። እንደ አጋጣሚ እናትየውና እህትየዋ ለዚህ ፈቃደኛ ሳይሆኑ ቀርተው ልጃችን እናትየዋ በቃ እምቢ ካለ ይቀር እንጂ ታማሚ አድርገን ቤት ውስጥ አናስቀምጠውም በሚለው ባለመስማማት እንደዛ ሳይሆን ቀረ ማለት ነው ልጁ እና ትንሽ ከበድ ይላሉ። የክብር ጉዳይ አለ። በተለይም ቤተሰብ ደግሞ አገልጋይ እንደ ሼክ ኡስታዝ ምናምን ሲሆኑ የከሌ ልጅ እንደዚህ ሆነ የሚባለውን ስም እንዳይጠፋባቸው ሲባል የሚካሄድበት መንገድ በጣም ትንሽ ከበድ ያለ ነው፣ ሩቅ ነው። ስለዚህ በቃ ሰውየው መጨረሻ ላይ በቃ ራሴ አብጄ ነው ብሎ እንዲያስብ የማድረግ ስራ አፈነው ዲስማች ድረስ ይሄዳል። በቃ አብጄ ነው ወይም ደግሞ ራሴን ስቼ ነው እንዲል የተለያዩ ቁርአን የሚቀሩ ጆሯቸው ታማችኋል ተብላችሁ አላመመኝም ሲል ልጁ ታማሃል ተብሎ እጅና እግሩ እየታሰረ ጆሮ ውስጥ ይጮህበት ነበረ። ቁርአን እንትን እያሉ በእንትን አድርገው ጆሮ ውስጥ ድምፅ ያሰሙበት እያሉ እንትን ይሉበት ነበር ጆሮ ውስጥ። ይሄ ደግሞ በራሱ ቱራማ አለው። እንድትረበሹ ወይም ደግሞ አይምሯችሁ እንዲነካ ያደርጋችኋል ማለት ነው። እና ይሄ የተለመደ አካሄድ ነው በሙስሊሞች ዘንድ ጠንቅቄ ደግሞ እኔ አውቀዋለሁ። በዚህ ዙሪያ ላይ የምንሰራ ሁላችን እናውቀዋለን። ወደ ክርስትናው ሲመጡ የምናደርገው በተቻለ መጠን ምንድነው እሱ ራሳቸውን የቻሉ ትዳር ያላቸው ቤተሰብ ያላቸው ወይንም ደግሞ ፋይናንሻሊ ከቤተሰብ ኢንዲፔንደንት ሆኑ ምናምን ከሆኑ ሰማው ይሻላል። ግን ተማሪ ከሆኑ ቤተሰብ ጋር ጥገኛ ከሆኑ አረብ ሀገር ለምሳሌ ካሉ ንብረታቸው ወደ ቤተሰብ የሚሉ ከሆነ ንብረት አይሰጧቸው። ስለዚህ በተቻለ መጠን የምናደርገው እኛ ምንድነው እሱ በቃ ክርስትናውን ያዙ፣ በቃ ለተወሰነ ጊዜ ራሳቸውን እስከምትችሉ ራሳችሁን ሸፍኑ፣ ራሳችሁን ደብቁ ነው የምንላቸው። ምክንያቱም ልክ ዘዴ ያወቁለት አታኩ ይጀምራል። ገንዘብን ምንም ካስቀመጡ አይሰጧቸውም። ስለዚህ ሚዲያ ላይ አደባባይ ላይ እንዳይወጡ ምንጥረው ለዚህ ነው፣ እነሱን የመከላከል ስራ ማለት ነው። ኔክስት የሚመጣው ሪስክ ትንሽ ከበድ ስለሚል ብዙ የምናውቃቸው ከቤተሰብ የተፈናቀሉ ስቲል ስላሉ ማለት ነው። በክርስትናው ሲመጡ ከቤተሰብ ይፈናቀላሉ፣ ዘመድ ይርቃቸዋል፣ ወዳጅ ይርቃቸዋል። ኢቨን ክርስቲያኑ እንኳን እዛ አካባቢ ላይ ስራ የማይቀጥራቸውም ይፈራል ክርስቲያኑ። በቃ ያላቸው አማራጭ ከዛ ምንድነው ወደ ሌላ ቦታ ርቆ መሄድ ነው፣ ወደ ማያውቁት ቦታ ላይ የመሄድ እንደዛ ነው የሚደረገው። እኛ ጋር ትንሽ ዲስኦርጋናይዝድ የሆነ አካሄድ ስለሆነ ያለው ምንም አይነት ኦርጋናይዝድ የሆነ ነገር የለም። ፕላስ ደግሞ የስራ ድርጅቱ ያላቸው ሆኖ እንደዚህ አይነት ያሏቸው ሰፖርቲቭ አይደሉም ለእንደዚህ አይነት ነገር የኛዎቹ። እነሱ ጋር አንድ ሰው ከመጣ አይታችኋል። ባለፈው ዘይት ተደፋበት ለተባለው እንኳን 16 ሚሊዮን በአንድ የተሰብስበው እሱ አልበቃኝም ብሎ 24 ሚሊዮን አካባቢ ነው የሚያስፈልገኝ ሲል 25 ሚሊዮን ለአንድ ግለሰብ ማለት ነው። 6 ሚሊዮን 5 ሚሊዮን 7 ሚሊዮን በልተው የተመለሱ እንዳሉ ሁሉ የበሏቸው እንዳሉ ሁሉ ሆኖ ማለት ነው። ልላችሁ የፈለኩት ምንድነው እኛ ጋር ስራ ለማስቀጠር እንኳን በጣም ነው የምንቸገረው። ወደ ክርስትና መጥተው ከቤተሰቦቻቸው ይፈናቀሉ ይሸሹና ስራ ፈልጉልን ይላሉ። ገንዘብ አይደለም ስራ ፈልጉልን። ስራ ማግኘት በጣም ማስል ነው የሚሆንብን ማለት ነው። እነሱ ጋር እንደዚህ አይደለም፣ ሰማው ይተጋገዛሉ በእነዚህ አይነት ጉዳይ ላይ። ክርስቲያኑ ጋር ግን ይሄ ክፍተቶች አሉ። እንደ ተቋም እንደዚህ አይነት ነገሮች ክፍተቶች አሉ። ኢቨን ምን አይነት ስራ ይሰራሉ መሰለህ? አቅመ ደካማ ከሆንክ ካወቁ ምን አይነት ታክቲክ ይሄዳሉ? ቤተሰብ አለ፣ የሆነ ቤተሰብ ልጅቷን እንደምንም ያባልሉ የ8ኛ የ9ኛ ክፍል አማለው አረብ ሀገር እንልክሻለን ብለው ቤት ይከራዩ ያስቀምጡና ገንዘብ ይከፍላሉ። ከዛ አረብ ሀገር ኤጀንቶች አሉ አይደለ? ለነሱ ተስማምተው ይልኳቸዋል። ያቺ ከዛ ውለታ ውለውልኛል ብላ ስለምታስብ ከቤተሰቦቿ ያቋርጧታል። በመጀመሪያ 18 ዓመት ያልሞላቸውን እንኳን ማለት ነው ከቤተሰብ ያቋርጧታል። ከዛ እነሱ ናቸው የሚልኳት፣ እዛ ተቀባይ እነሱ ናቸው። ስለዚህ ፋይናንሻሊ የት ማን ቤት እንዴት መሄድ እንዳለባት እነሱ ሲስተሙን ዘርግተው አስረውታል። ከዛ ዛ የምትሄድ ምልከው እነሱ በዘረጉ ሲስተም ውስጥ ይሆናል ማለት ነው። እንዲህ ልውጣ ብትል እንኳን ገንዘቧን ትያዛለች ማለት ነው።
ዲስ ማች ቼን አለ እነሱ ጋር ግን ስቲል ሰማው ቲክቶክ ላይ ባለ ነው ክርስቶስ ረድቶን የእስልምናን ጓዳ ጉድጓዳውን አፈራርሰነዋል። እንዲህ ቀላል ስራ አይደለም የተሰራባቸው። ይህንን የከረፋ አስተምሮ ከማጋለጥ እስከ ቻሌንጅ ማድረግ። አሁን አብዛኛው ክርስቲያን የእስልምና ድራማ ውሸት የተገለጠለት ይመስለኛል። ምን ያህል ጨካኝ እንደሆኑ፣ ምን ያህል አጭበርባሪም እንደሆኑ ክርስቲያኑ አሁን ላይ ጭምብሉ የተገለጠለትና እንደ ድሮው የሚያሸበሽብ የሚያሸረግድ ሰማው ቀንሰናል። እኛን የሚሰሙ እኛ ጋር ያሉ ምን ያህል ፖለቲካ እንደሚሰሩ፣ ምን ያህል እንደሚዋሹ፣ ምን ያህል ድራማ እንደሚሰሩ የተገነዘባችሁ ይመስለኛል። እና ይሄ ጥሩ ነው። ደጋግመን ነግረናችሁ ነበር፣ ደጋግመን ብለናችሁ ነበረ። ይሄ ተሳክቶልናል ብዬ አምናለሁ። ወደፊትም ምንድነው እሱ ብልህ በእባብ ሁለት አይነደፍም። አንዴ ከተነደፍክ በቂ ነው። እኔ እሱን ነው ማምነው። ማንም አይሳሳት የለም ብዬ አምናለሁ። ማንም ሰው ሊሳሳት ይችላል ብዬ ማምን ሰው ነኝ። ነገር ግን ደጋግመን አንሳሳታትም። ዛሬ ልትመታ ትችላለህ፣ ነገ የምትቀጠቀጥ ተነገ ወዲያ የምትቀጠቀጥ ከሆንክ እሱ ጤናማ አይደለም ማለት ነው። ስለዚህ አንዴ ልትፎገር ትችላለህ፣ ሁለቴ ልትፎገር ትችላለህ፣ ሶስቴ አራቴ ከሆነ ግን በቃ ጅል ነህ አንተ፣ የለህም በህይወት አብቅቶላል። ጀናዛ ነህ፣ ሬሳ ነህ። ስለዚህ ዋይዝ መሆን አለብን ማለት ነው። እነሱ የሚሰሩት እንደ ንጽጽር እንደ ግለሰቦች ብቻ ሳይሆን እንደ ኮሚኒቲውም አብሮ ነው የሚሰራው። ያደጉበት ክርስትናውን አታክ ማድረግና ክርስትናውን በማጥላላት ያደጉ ስለሆኑ ማለት ነው። ውሸትን ተመግበው ያደጉም ስለሆኑ ማለት ነው። ይህንን ለማፍረስ አንድ ቀን የሁለት ቀን ስራ አይደለም። የተበከለ ነገር እዚህን ሞልቶታል። ይህንን የተበከለ ነገር የሞላባቸው ስለሆነ ይህንን ለማጽዳት ያንን ስራ ለመስራት ጥሩ ፕላትፎርም ቲክቶክ ሰጥቶናል። አሳክተነዋልም። ቲክቶክ ላይ አሳክተነዋል። ፐርሰናሊ ሌሎች ያላሳካ ነው የሚሉ ካለ አላቅም። እስልምና ማን ነው ምንድን ነው የሚለውን ሰማው ቻሌንጅ ሊደረግ ይችላል የሚለው አሳይተናል ብዬ ማምን ሰው ነኝ። ዛሬ ያቆም እኛ ከምንሰራው ነገ የሚሰራ ትውልድ እስልምናን ቻሌንጅ ማድረግ እንደሚቻል ያሳይተናል። ያ ትልቅ እውቀት ጉዳይ ብቻ ሳይሆን የእውቀት ጉዳይ መኖር አለመኖር ብቻ ሳይሆን ዋጋ መክፈል ባለብን ላይ ዋጋ ከፍለን ገንዘብ ሰጥተህ ቆመ ማየት ቀላል ሊሆን ይችላል። እንዲያደርጉ ብለህ ማለት ቀላል ሊሆን ይችላል። ባለህ እውቀት ላይ መናገር ቀላል ሊሆን ይችላል። የምታውቀውንም ማስረዳት ቀላል ሊሆን ይችላል። እንዳታስረዳ የምታውቀውንም አፍኖ የሚይዝህ ማህበረሰብን ማስረዳት፣ ይሄ የተደፈነ መስማት ማይፈልግን እንዲሰማ ማድረግ፣ የተደፈነን ጭንቅላት እንዲሰማ ቁጭ ብሎ እንዲያደምጥ ማድረግ በጣም ቻሌንጂንግ ነው። በጣም ቻሌንጂንግ ነበር አይደለም? ከሙስሊሞቹ ከክርስቲያኖቹ የዛሬ ዓመት ላይ ምን አግብቷችሁ ነው የእስልምና ምን አግብቷችሁ ነው የሚለው ተቃውሞ ከባድ ነበረ። ያንን ሰብረን አሁን እስልምና ላይ መሰራት አለበት የሚል ትውልድ ፈጥረን ካህናቶች፣ አገልጋዮች ምን አግብቷችሁ ነው እስኪሉ ያልነበረበት ዘመን አብቅቶ መሰራት አለበት የሚባለውን ትውልድ ፈጥረናል። ተወደደም ተጠላም እኛ እዚህ ቲክቶክ ያለን አቆምንም አላቆምንም መሰራት እንደሚችል በጠረጴዛ ዙሪያ ቁጭ ብለህ ታወራታለህ። የዛሬ ስንት ዓመት 4 ዓመት 3 ዓመት በፊት መሐመድ አይሻን በሕፃንነቱ አግብቷል ለማለት ብዙ ሰው አፉ ይንተባተብ ይተሳሰር ነበር። አሁን ዘና ብሎ መሐመድ ቅማላም ነው ለማለት አይከብደውም። ምክንያቱም መጽሐፍ ነው ያለውን ያደለው
ሙሐመድ ላውሌ እንደ በሬ ላውሌ ሽንቱን ስፐርሙን የሚለቅ ነው እንዲህ ለማለት አሁን የሚከብደው ትውልድ የለም። አይደለም እኛ ሙስሊሞቹ ራሱ አይከብዳቸውም። ነቢያችን ላውሌ እየለቀቀው ይፈተግለት ነበር፣ ይጠረግለት ነበር። ሲነፍቅ ይፍኖን ራሳቸው እንዲሉ አድርገናቸዋል። እነሱ እንዲሉ አድርገናቸዋል። ይህ ደግሞ ትልቅ ቼንጅ ነው፣ ትልቅ ለውጥ ነው። እንዲህ በቀላል የመጣ ነገር አይደለም። በገንዘብ የምተመነው ሳይሆን በህይወት ላይ ተወራርደን እናጠፋቸዋለን፣ እናቆማቸዋለን ሲሉ ነው። አታቆሙንም፣ በወኔ በስሜት ብቻ ሳይሆን አታቆሙንም ብለን ተጋፍጠን ነው እዚህ ያመጣ ነው። ለዚህ ነው ምሰራው እንደዚህ ነው ምሰሩት እንዲህ ነው ቢለን ስለሞገሰን የምንሰራው አይደለም፣ ስለተቃወመንም የምናቆመው አይደለም። አንድ ኡስታዝ አይደለም መጅሊሱ አንድ ጳጳስ ቢናገረን የምናቆመው አይደለም። አይደለም አንድ መምህር ካህን ጳጳስ ቢገባን ስለገባን ማለት ነው። ምን ያህል ጨለማ እንዳለ እዛ ስለተረዳን ማለት ነው። ያልተረዱት እንዲረዱ እናደርጋለን እንጂ ሰንበዲ አቁሙ ወይም ደግሞ ሰንበዲ ትክክል አይደላችሁም ቢለን እስልምና ምን አገባን ቢል ቁርአን ለምን ትነካላችሁ ወይም ሙስሊሞች ምን ያደርጋላቸዋል ቢሉን አሁን የሚያስቆመን አካል የለም ማለት ነው። እኛ ብናቆም እንኳን መጪው ትውልድ ከኛ የተሻለ እውቀት ያለው፣ ከኛ የተሻለ ወኔ ያለው፣ ከኛ የተሻለ ጥበብ ያለው፣ ከኛ የተሻለ አፕሮች ማድረግ የሚችል በሁሉ ነገር የተሻለ ስለሚመጣ ጊዜው እንደዛ ስለሆነ ቆመ ጠብቀኝ ተምረህ አሁን ባለው ሁኔታ ጋር አትፎካከርም። ገባ ለተሻለ ጭንቅላት ላለው ፈጣን ለሆነ አፕሮች ማድረግ ለሚችል በተሻለ ሁኔታ ትለቃለህ። ብለቅም ግን የማይነቃነቅ አለትን ሰክተንባቸው ነው። ወደዱም ጠሉ የማይነቀል ቅርቃር ቀርቅረንባቸው ነው። ማይነቀለውን ችንካር ሰክተን ለሚመጣው በተሻለ ሁኔታ ከኛ በተሻለ የእኛን ስህተቶች የእኛን ድክመቶች አርሞ በተጠረገለን መንገድ ላይ ይሄዳል ማለት ነው። ሰንበዲ ያስፈራራኛል ብሎ ሳይሳቀቅ እኛ የከፈልነውን ዋጋ ሳይከፍል ከውስጥ ስትራግል ስናደርግ ከውጭ ስትራግል ስናደርግ እንደዚህ አይነት ስትራግል ውስጥ ሳይገባ አይምሮውን ለንባብ ብቻ ተጠቅሞት አይምሮውን እንዲያገናዝብ ብቻ ተጠቅሞት እስልምና የሚያፈራርስ ትውልድ ይመጣል። ኔክስ ደግሞም እየመጣ ነው። ደግሞም አሉ ሴቶችም ከወንዶች መጠየቅ የሚችሉ ቻሌንጅ ማድረግ የሚችሉ ብዙ ጊዜያችንን እኛ እየገደልን ያለ ነው። ከውስጣችን ያለውን ሰው ለማስረዳት ስንሞክር ከውጭው ያለው ጠላት ሲመጣብን፣ ከውስጣችን ያለው ከውጭ ጋር ካለው ጋር ሲያብርብን፣ ይህንን ለማረም ስንሞክር፣ ራሳችንን ለመከላከል ስንሞክር፣ ኢነርጂያችንን ከዚህ ሲጎትቱን፣ ይሄንን አመለጥን ስንል ከዚህኛው ሲጎትቱን፣ ከዚህኛው እንትን ስንል ከዚህ ጋር ሲገፉን እንዳንወድቅ ስንታገል መስዋዕት አስከፍሎናል። የሚመጣው ትውልድ ግን መጓተት ውስጥ ሳይገባ የእኛንም ድክመቶችና ስህተቶች አይቶ አርሞ በተሻለ ሁኔታ ይሰራዋል ማለት ነው። ያኔ ሲሰራው በራቁቱን ያስቀረዋል። እኛ ዓመት የሰራነውን በአንድ ወር ውስጥ እስልምና ብትንትኑን የሚያፈርስ የሚያወጣ ጄኔሬሽን ይመጣል ማለት ነው። ያ እንደሚመጣም ተስፋ አደርጋለሁኝ። ይመጣልን ብዬ አስባለሁኝ። ደግሞም እየመጣ ስለሆነ ታስታወሳችሁ የዛሬ ዓመት አካባቢ የነ ሙራድ ዓላማና ዕቅድ እፎይን ዋና ከመታ ነው ሌሎቹ ማምታት ይቀላል ነው። ከስር የሚመጡትን አረሞች ለመንቀል ዛፉን እንምታው የሚል ጽሑፍ ጽፎ ነበረ። ቴሌግራም ላይ ታስታውሳላችሁ። ዛፉን ከመታን አረሞቹ ይደርቃሉ። እሱን ካልመታ ነው ኔክስት የሚመጣው ግን መምታት አንችልም። በብዛት ፈልተውብናል፣ ነቢያችንን ሚተቹ ፈልተውብናል የሚል ስጋት ነበረ። የፈሩት ይደርሳል የጠሉት ይወርሳል ነውና
አሁን እስልምና ራሱ በሐሰት ላይ የቆመ ስለሆነ ክርስቶስ እጁን ዘርግቶ ያንን የሐሰት አለት ነቅ ሲያደርገው እርስ በርሳቸው እንዲሼክ እያደረጉ ነው። እለት እለት ይባሏታል። እለት እለት ንትርክ፣ እለት እለት እንደተባሉ አንዱን ስህተት በሌላ ስህተት ለማረም ይሞክራሉ። ሌላኛው ስህተት ይመጣና ያፈርሳቸዋል። አንድ ድራማ ይሰራሉ። ያንኛውን ደግሞ አንደኛው ያዋርዳቸዋል። እኛ ላይ ምንም ያመጡት ነገር የለም። ምንም ብታምን ለራስህ ባታምን ለራስህ። እኛ ያለብን ድርሻ እውነት ከሐሰት መናገር ብቻ። ከዛ ውጭ ያለው ግን ያንተ ጉዳይ ነው፣ ያንተ ጉዳይ ነው። ገሃነም እገባለሁ ጭንቅላት የሌለው እግር አምልኬ ካልክ መፍትህ ነው። በስጋ የተገለጠው እግዚአብሔር ልጅ አላመልክም አልከተልም። ይልቅስ አንድ በረሃ ውስጥ ያለ ሙሐመድ የተባለ ነቢያት የነበሩበትን ያልነበረ ከነሱ አስተምሮ ጋር የተቃረነ ከአጋንንት ምስክርነት ተቀበልኩ ያለ አጋንንት የሚሾፍሩት፣ አጋንንት የሚጋልቡት፣ አጋንንት የሚጋብዙት ነገሩኝ ያለውን የአጋንንት ምስክር እዛ ከተከተልክ መፍትህ ነው፣ መፍትህ ነው። የአጋንንትን ስራ ሊያፈርስ የተገለጠን የእግዚአብሔር ልጅ አልቀበልም ብለህ የአጋንንትን ምስክር መቀበል መፍትህ ነው። እኛ ግን የአጋንንት ምስክር ጋር ከአጋንንት ጋር ህብረት የለንም ብለን የማስረዳት ግዴታችንን ግን እንወጣለን። ኖ አጋንንት ወንድሞቻችን ናቸው አንተ ስትል እኔ በኮንፊደንት ሆኜ አጋንንት ወንድም የለኝም፣ አጋንንት የእኛ ወንድም ሊሆን አይችልም ብዬ መናገር መፍታለኝ። ኖ እኛ ስንናገር አንተ መናገር የለብህም ካልክ እሱን እንግዲህ እኔ ፊት አትችለውም፣ እኔ ፊት አታስበው። አይ ጅኒ ወንድሞቻችን ናቸው፣ ጅኒ እህቶቻችን ናቸው፣ ጅኒ ወሲብ ያደርገናል ብለህ አንተ እያመንክ ኖ እኔ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ከጅኒ ጋርም ህብረት የለንም ብዬ እንዳላስተምር ልከለክለኝ አይችልም ማለት ነው። ወደ ዛሬው ፖይንታችን ስንመለስ የዛሬ ቶፒካችን ሰሞኑን ሲናፈስ የነበረ አንድ ቪዲዮ ነበር። አንዲት እህት አሁን እዛ ሎዛ ሚዲያ ላይ የቀረብኩት እኔ አይደለሁም፣ ፎቶ የኔ ነው፣ ድምፁ የኔ ነው፣ እኔ አይደለሁም። ትንሽ ግራ የሚያጋባ ነገር ነበረ። አሁን ደግሞ ሙባረክ ሚዲያ የሚባለው ላይ የቀርባ ደግሞ የተናገረችው እነሱም ኮንፊርም እንዳደረጉት ሲር ተሰርቶባት ነው፣ ድግምት ተሰርቶባት ነው፣ የምታደርገውን የምትለውን አታውቅም ነበር የሚል አይነት ኢንተርቪው ሰርተዋል። እና ሙሐመድንስ እንዴት አመናችሁት ነው የኛ ጥያቄ። ሙሐመድ ድግምት ተሰርቶበት እኛው ነው እያለ ብቻውን የሚቃዥ ያልተደረገውን አድርግ ያለው ሚል ያደረገውንም አላደረግኩም ብሎ የሚቃዥ ስለሆነ እችኛዋ እህታችሁ ሎዛ ሚዲያ ላይ የቀረበችው የሙሐመድ ሴቷ ቨርዥን አይደለችም ወይ? ከሙሐመድስ በምን ትለያለች? ምናልባት እንደ ሙሐመድ እሷ ግለ ወሲብ አታደርግ ይሆናል እንጂ በተክሊል አገባለሁ ስትል ስለሰማዋት ከሙሐመድ ጋር ምንድነው ልዩነቷ? ይጥለኛል አለች። ሙሐመድ አረፋ ይደፍቅ ነበረ። ሌሊት ተነስቼ እሄዳለሁ አለች። ሙሐመድ ሌሊት ተነስቶ መቃብር ላይ ሄድ ነበረ። ግለ ወሲብ ከማድረግ ውጭ ከሙሐመድ ጋር በምንድን የተለያየችው? ሙሐመድ ከሚስቶቹ ሳይገናኝ እንደሚያደርገው ወሲብ አደርጋለሁ ስትል ስላልሰማዋት ከሱ ውጭ እቺ ሴት ልዩነቷ ከሙሐመድ ጋር ምንድን ነው ነው ጥያቄ። ዛሬ ቻሌንጅ አርጉኝ። ሰማላ ብዙ ሙስሊሞች ነበሩ ላጥላጣሉ ይህንን ቶፒኩን ሳነሳ ርዕሱን ሲሰፉ ሶሪ ከአንት ማርያምን እያየዋቸው አነሱት። እያየዋቸው አነሱት። ሶስት ልጆች ካስታወሳችሁ ያው እፎይ እንኳን ታስታውሳለህ፣ ሌሎቻችሁም ታስታውሳላችሁ ብዬ አስባለሁ። እፎይ በተደጋጋሚ ነግሯቸዋል። እፎይ ወደዚህ ንጽጽር ያመጣውም ደግሞ ይሄ ቶፒክ ነው እና በዚህ ፕሮፌሽናል ነው። ካስታወሳችሁ ቅበት ላይ እንግዲህ ብዙ ጊዜ እስልምና ውስጥ ድነት የለም። ይህች ልጅ ስንት ዓመት ስትንከራተት አልዳነችም። ሚዲያው ላይ እንደተናገረችው ጊዜ
እንግዲህ አሁን ይሄ አሁን የሚያወራው ወገናችን እንግዲህ የሰው ልጅውን ያዳንን አይታወቅም። ምክንያቱም ቤተሰቦቹ ቢስሚላ ብለው ይውለድ ያሉት ኤቪደንስ ብሩ መልስለት የለፋበት የሰው አካት ብላ። ቆይ ተረጋጋ፣ ቆይ እኔስ ሙሐመድ መስየው ነው። ይቅርታ አድርጉለት። ሙሐመድ ፓንት ሳይቀር ሰርቆ ነበር ታውቃላችኋል። ፓንታችንን አምጣ ብለው ማንቁርቱን እስኪይዙ ድረስ ማለት ነው። ጦባሪ እንደነገረ እዞ ከሄደ በኋላ ላይ አምጣ ብለው ሊከፋፈሉ ሲፈልጉ አተውት ሳባዎቹ የኔ ነው ብሎ እስኪጨነቅ ድረስ ማለት ነው። ኤኒዌይስ ቁርአን ላይ ደግሞ ሰለባን መደበቅ አይገባውም ብሎ ሱራ 3 161 ላይ ነው 161 መሰለኝ ላይ ተቀምጦላችኋል። ለነቢይ ሰለባ መደበቅ አይገባውም ማለት ነው። የወረደበትን ሂድና አስባቡ ነይ። ኤኒዌይስ ሙቭ እንኳን ደህና መጣ። ሙቭ ክርስቲያኖች አትላኩ ሲባል እኔ ሙስሊሞችን አስገባለሁ ስል ክርስቲያኖች ይገቡብኛል። ሙቭ ካሊድ አቤት እንዴት ነህ? ድምፅ ትንሽ ከፍ አድርግ። አይሰማም? አይሰማም? ትንሽ ድምፅህን ከፍ አድርገው። ይሰማል ግን እንትን ብሎብህ ነበር፣ ድምፅህ ታፍኖ ነበር። እሺ አሁን ከተሰማ እስኪቀጥል። እንኳን ደህና መጣህ። መልካም። ሙሐመድ ድግምት ተሰርቶበት ነበር አይደለ? አዎ ተሰርቶባቸው ነበር። አዎ ኦኬ። ሙሐመድ ድግምት ተሰርቶበት ነበር። ድግምት ተሰርቶበት ምን ነበር ሲያደርግ የነበረው? እንዴት ነበር ያደረገው? ያው በወቅቱ ድግምት ስለተሰራባቸው። ድምፅህን ትንሽ ከፍ አድርገህ አትሰማም ካሊድ? አልሰማም። አሁንም አሁን ትሰማለህ። ሄድ መለስ ይላል። ኤርፎን አጥርቃለህ? ነው ኤርፎን አይደለም። ኦኬ ከተሰማ አዎ ተደርጎባቸው ነበረ። ያው ድግምት የተደረገበት ማለት ኦልሬዲ ታሞ ነበረ እና ስለታመሙ ሐዲሶች የተለያዩ ነገር ያስቀምጣሉ። ምን እንደ መፍራት አይ የማሙ ለምሳሌ ምንድን ነው? ራስ ምታት ነው? ቁርጠት ነው? አዎ ማለት ያስመስልባቸዋል። ስለታመሙ ነው። ያው እንግዲህ ያስመስልባቸዋል። አዎ ምንድን ነው የሚያስመስልበት? ያስመስልባቸዋል ይላል እንግዲህ ሐዲሱ እኮ። ምንድን ነው የሚያስመስልበት? ለምሳሌ አህያውን ሰው ይመስለዋል። አንድ አህያ ሲያይ አይሻን ይመስልበታል። ይኸውልህ አንተ አሁን ምንድን ነው የአንተ ጥያቄ? እስኪ ጥያቄን ግልጽ አድርግ እኮ። ግልጽ አልሆነልኝም። ያስመስልበታል ስትል ምንድን ነው ይመስልበት? ለምሳሌ ከድጃን ሲያያት አይሻ ትመስለዋለች፣ ወይንስ አይሻን ሲያያት ጅብሪል ይመስለዋል፣ ወይንስ ጅብሪልን ሲያየው አይሻ ትመስለዋለች? የሚቀመጣት ግመሏን ሲያይ ደግሞ ሚስቱ ዘይነብን ትመስለዋለች? ምንድን ነው ያስመስልበታል ማለት? በወቅቱ ስለታመሙ ነው ያስመስልባቸዋል ማለት። እንግዲህ ይሄንን ያስመስልባቸዋል ብዬ እኔ እንትን ማለት አልችልም። ነገር ግን እንደሚያስመስልባቸው ስለታመሙ ነው። ያም ደግሞ ለቋቸዋል በአላህ ስም ማለት ነው። ምንድን ነው የሚያስመስልባቸው? እሱን እኮ አጥራልኝ አልኩህ። የሚያስመስልባቸው ሐዲሱን አውጣ። ከሐዲሱን ከራስ
ማስመሰል አሁን ብዙ ነገር እኮ አለ። ብዙ ነገሮችን ሊመስልባቸው ይችላል ማለት ነው። የሚያስመስልባቸው ግን ማን ነው? ሰይጣን ነው? አላህ ነው? ለጊዜ ነው እኮ ስለታመመ እኮ የሚያስመስልበት ማን ነው? አላህ ነው? ሰይጣን ነው? አላህ ነው። ሰይጣን ነው የሚባል ነገር የለም እኮ። የሚያስመስለው ማን ነው? ካዳ ስለታመሙ ነው። የሚያስመስልባቸው ማን ነው? ስለታመሙ ነው አልኩ እኮ። ህመሙ ነው ህመማቸው። ህመምን የሚልከው ማን ነው? ህመም እንግዲህ አላህ ይልካል። ስለዚህ አላህ ነው ታዲያ እያስመሰለበት የነበረው ህመም አላህ የሚልክ ከሆነ አላህ ነው የሚል የለም። ህመም የሚልከው ማን ነው? ህመም አላህ ስለላከው ግዴታ አላህ ነው አስመስልባቸው ልንለው አንችልማ እኮ። ህመም የሚልከው አላህ ከሆነ ሙሐመድ ደግሞ ድግምት ተሰርቶብኝ ነው እያለ በዛ በድግምቱ ከታመመ ህመም ካላህ ከሆነ ሙሐመድ እንዲመሰልበት ነገሮችን ያላደረገውን ያደረገ የሚመስለው ከሆነ ወይንም ደግሞ ያላለውን እንዳለ የሚመስለው ከሆነ ይህንን እንዲሰቃይ እንዲሆን ያደረገው አላህ ነው ማለት ነው። ኦኬ፣ እንደዛ አላህ ነው ብለህ አንተ ከፈረጅክ ኢየሱስ ክርስቶስን ሰይጣን ተራራ ላይ ሲያስወጣው እግዚአብሔር ነው ሰይጣንን የላከበት አይልም። እንደዛ ታዲያ ክርስቶስ ራሱ ነው ክርስቶስ ራሱ ነው ሊፈተን ወደ ምድረ በዳ ሄደው እንጂ ሰይጣን እንትን ብሎት አይደለም፣ ተቆጣጥሮት። እንደናንተ ጸጉሩ መሐመድ እንዲመላለጥ ተቆጣጥሮት አለም። እዛው ክፍሉ ለመጨረስ አታነበው ነበረ። ወደ ምድረ በዳ የወሰደው ይላል አይደል? ለምን ጨርስ አታነበውም ነበር? አነበብኩ። መንፈስ ነው እንግዲህ ሰይጣን ኢየሱስ ክርስቶስን ተራራ ላይ ሲያስወጣ ያ ተጠመቀ። ስለዚህ ወደ ምድረ በዳ ሄደ። ለምን? ሊፈተን። ተፈትኖ የእኛን ፈተና ድል እንዴት ማድረግ እንዳለብን ሊያስተምረን ማለት ነው። ከዛም ተራራ ላይ ሲያስወጣ ሰይጣን ኢየሱስ ክርስቶስን ማን ነው የላከው? ሰይጣን። ኦኬ፣ በመጀመሪያ ደረጃ ሰይጣን አይደለም እንትን ያለው፣ በመንፈሱ ክርስቶስ ይፈተን ዘንድ ወደ ምድረ በዳ ወሰደው አይደለ? አዎ። መልካም። ኢንተርናል ፕሮሰስ ስትደረግና በደንብ አስተውል፣ ለመፈተን መሄድ ልዩነቶች አላቸው። የእናንተ ኢንተርናሊ ፕሮሰስ ተደርጎ የሰራው እንደሰራ እንኳን አያውቅም። ፈተናዎቹ ምንም ነበሩ? ምን አልከኝ? ፈተናዎቹ ምን ነበሩ? የኢየሱስ ክርስቶስን ነው። ያ ፈተናዎቹ ለምሳሌ አንደኛ ተራበ። እሺ፣ ሁለተኛ ደግሞ መራቡ ፈተና አይደለም። ድንጋይን ወደ ዳቦ ቀይር ተባለ። ኦኬ፣ አንድ ወደ ተራራ አስወጣው፣ ወሰደ ወደ ተራራ። ምን? እሱማ ሊፈተን ሄደ እኮ በፍቃዱ አልኩ እኮ። ተጠመቀና ሊፈተን ሄደ። ወደ ተራራም አስወጥቶ ነበረ። እሺ፣ ከዛ ምን ሆነ? ወደ ቅድስቲቱ ከተማ ወሰደና በቤተ ወደ ቅድስቲቱ ከተማ ወሰደና የዓለም መንግስታትና ክብራቸውን በሙሉ አሳየው። ማስወጣት። ከዚያን ደግሞ በቤተ መቅደስይቱ ጫፍ ላይ ደግሞ አቆመ። አሁን ፈተናውን አስቀምጥ። ሶስት እኮ ናቸው ፈተናዎቹ። ዝም ብለህ ሂደት እኮ ነው እየነገርከኝ ያለው። ሶስት ናቸው ፈተናዎቹ። ኤኒዌይስ ራስን ከተራራው ላይ ፈትፈጥ ነው አይደለ? አንደኛው። አዎ። ስለዚህ ይህ ክርስቶስ ልፈጥፈጥ ብሏል። ስባት ብሏል። ልፈተን ነው ብሏል። ልፈጥፈጥ ወይንም ደግሞ ራስን ጣል ወርወር ነው አይደለ? አንደኛው ፈተና። አዎ። ጎበዝ፣ በደንብ አስተውል። ሰዎችን ዕለት ዕለት ሴጣን እንደዚህ ብሎ ይፈትናል። ሴጣን ተተቆጣጠረህ፣ አንተ ምን ብለህ ታስባለህ? ልፈጥፈጥ ብለህ ታስባለህ። የመፈጥፈጥ ሀሳብ ከመጣብህ ልፈጥፈጥ ብለህ ካሰብክ የሴጣን ሀሳብ ተቆጣጥሮሃል ማለት ነው። ግን ሴጣን እንደዚህ ሲልህ ኖ ካልከው አንተ ሴጣን አልተቆጣጠረህም ማለት ነው።
ክርስቶስ ወግድ ነው ያለው፣ አባረረው። በተመሳሳይ ግን ይህንን ጥያቄ ሴጣን ፓራላል አሳየ። ሙሐመድን እንዴት እንደተቆጣጠረው ከተያዘ በኋላ ሙሐመድ የሚሰራውን አያውቅም ነበረ። የሚሰራውን ስለማያውቅ የሚያደርገውን አያውቅም ነበር። በዚህ ምክንያት ሳሂህ አል-ቡኻሪ 6982 ላይ ተራራ ላይ ወጥቶ ራሱን ሊፈጠፍጥ ይሞክር ነበር ሙሐመድ። ኢየሱስ ይሞክረዋል። ቆይ የለም የሚል ያሰኖፍ ሙታ ኢየሱስ ራሱን ሊፈጠፍጥ ሞከረ የሚል የለም። ክርስቶስ ራሱን ሊፈጠፍጥ ባለጌቱ። ቆይ ጥቅሱን ትጠቅሳለህ፣ ድምፅ ይነፋነፋል። ሊያስረዳ ድምፅ ጥቅሱን ጥቀስ። እንደዛ የሚል ክርስቶስ ራሱን ሊፈጠፍጥ ነበር የሚል ታመጣለህ ማለት ነው። ኤኒዌይስ ሙሐመድ ሴጣኑ ስለተቆጣጠረው ምን ያደርግ ነበረ? ራሱን ሊወረውር ምን ያደርግ ነበር? ተራራ ላይ ይወጣ ነበረ። ይሄ ኢንተርናሊ ዴቨል ፖሰስ ስላደረገው ሙሐመድ የሚሰራውን አለማወቅ ብቻ አይደለም፣ ለመፈጥፈጥ ነበር። ክርስቶስ ሶስቱን ጥያቄዎች ሴጣን እንዳመጣጡ ጥያቄውን በጥያቄ ከመለሰ በኋላ፣ ምክንያቱም ክርስቶስ በስጋ የተገለጠ አምላክ ነው። በስጋ እንደመገለጡ የእኛን የባሪያው መልክ እንደመያዙ ተፈትነን እንዴት ፈተናን ማሸነፍ እንዳለብን ተፈትነን እንዴት ፈተናን ማሸነፍ እንዳለብን ሊያስተምረን ተፈተነ። ምክንያቱም የመጣው የአጋንንትን ስራ ሊያፈርስ ነው። የአጋንንትን ስራ ሊያፈርስ እንደመምጣቱ ከተጠመቀ በኋላ ምን አደረገ? ቀጥታ ተፈተነ። እኛም እንደምንፈተን ሊያሳየን ማለት ነው። ተፈተነ። ተፈትኖ ደግሞ ሶስቱንም ጥያቄዎች የአጋንንትን ጥያቄ ሶስቱንም በዝረራ ከመለሰ በኋላ ምንድነው ያሉት? ሉቃስ ወንጌል ምዕራፍ 4 ላይ እና ማቴዎስ ወንጌል ምዕራፍ 4 ማንበብ ነው። አንተ የሕያው የእግዚአብሔር ልጅ እንደሆንክ እናውቃለን፣ ልታጠፋን ነው ተወን እስኪሉ ድረስ ሊፈትኑ ሄደው ሎክ አቀረባቸውና፣ አንዳንዴ ምን ታደርጋላችሁ መሰላችሁ? ዶሮ ለመያዝ ስትሉ ድድድ ብላችሁ አሮጡ። ምን ታደርጋላችሁ? ብልጥ ስትሆኑ እህል ትበትኑላታላችሁ። ራቅ አድርጋችሁ ትበትናላችሁ፣ እሱን ትቀምሳለች። ቀረብ አድርጋችሁ ትበትናላችሁ፣ እያቀረባችሁ ትበትናላችሁ፣ እያቀረባችሁ ትበትናላችሁ። ዶሮም እህል እየበተናችሁላት ለመያዝ ፈልጋችሁ ይሄ ጅል ነው እንደ እህል የሚበትንላት ለመያዝ ፈልጎ ነው? ጅልነት አይደለም እህል እየበተንክ ያለኸው፣ እሷን ለማቅረብና ለመያዝ ነው። ምን አደረገ? አጋንንትን ካቀረበ በኋላ ኢሚዲየትሊ ምን አደረጋቸው? እንዴት መቅጣት እንዳለ አጋንንትን አሳየ ማለት ነው፣ አስተማረበት። ከዛስ ከሰዎች ወዲያውኑ ማውጣት ጀመረ። እንኳን ሴጣን ክርስቶስን ሊቆጣጠር አጋንንት እዛው ሌላ ጥቅስ አይደለም የምጠቅስብህ፣ ሉቃስ ወንጌል 4 እና ማቴዎስ ወንጌል ምዕራፍ 4 ብታነበው ኖሮ ወዲያውኑ አጋንንት የተቆጣጠራቸውን እንኳን ከነሱ አጋንንቱን ያወጣው ጀመር ማለት ነው። ሊፈትነህ የመጣን ፈታኝ እንዴት አሳፍሮ መልሶ ሊፈትነው የመጣው አካል እባክህ አታጥፋን ብለው እስኪለምኑት ድረስ ማለት ነው። ሙሐመድ ጋር ግን እንደዛ አይደለም። በደንብ አስተውሉ። ሙሐመድ ጋር አጋንንቱ ተቆጣጥሮት የሚሰራውን አያውቅም። የሚሰራውን አለማወቅ ብቻ ሳይሆን ፀጉሩ እስኪመላለጥ ድረስ ብቻ ሳይሆን ሙሐመድ ራሱ ተነስቶ ራሱን ለማጥፋት ነው ተራራ ላይ የሚወጣው። ተራራው ጫፍ ላይ ይወጣና ራሱን ሊያጠፋ ይሞክራል ማለት ነው። አይ ቲንክ በአማርኛ ያለውን ከፍቶታል፣ አንብበው ይሰማል። እፎይ መሐመድ ታሪክ መጽሐፍ ላይ ነው እንግዲህ መሐመድ ጅብሪል ቀረብኝ ብሎ ነው። ጅብሪል የሚባለው መላእክት ሳይመጣ ቀረብኝ ብሎ ምናለ ወህይ በተቋረጠባቸው በእነዚህ ቀናት ውስጥ የአላህ መልእክተኛ ሐዘን ገብቷቸው ሰነበቱ። ግራ መጋባትና መገረም ታየባቸው። ቡሃሪ ይህንን ሁኔታ እንዲህ በማለት ኪታቡ አታቢር ላይ አስፍረዋል። ለተወሰነ ጊዜ ወህይ ተቋረጠ። እንደደረሰ ዘገባ ከሆነ ነቢዩ እጅጉን አዘኑ። ከማዘናቸውም የተነሳ እራሳቸውን ተራራ ጫፍ ላይ ለመወርወር ብዙ ጊዜ ወደ ተራራ ጫፍ ወጥተዋል። ይሁን እንጂ በተራራ ጫፍ ላይ ሲደርሱ ጅብሪል ይገለጽላቸውና መሐመድ ሆይ በእርግጥ አንተ እኮ የአላህ መልእክተኛ ነው ይላቸዋል። በዚህ ንግግር ስሜታቸው ይረጋጋል። ጊዜው ሲራዘም አሁንም እንደ ወትሮ እራሳቸውን ከተራሮች ጫፍ ለመጣል ወደ ተራሮች ጫፍ ይወጣሉ ይላል። ይሄ የሚገርማችሁ ከሆነ ይሄን ይመልስልኝ። እፎይ ምንድነው የምጠይቅህ? 3 ጥያቄ ጠይቃለሁ። ቶፒኩ ላይ ቆም። ቅድሚያ ኦኬ፣ ምን አልከኝ?
ቶፒኩ ላይ ቁምና አሁን መሐመድ አጋንንት ተቆጣጥሮት በነበረ ሰዓት ወይንም ደግሞ ድግምት ተሰርቶበት በነበረ ሰዓት መገለጥ ይመጣለት ነበር አይመጣለትም? አይመጣለትም፣ ተቋርጦ ነበረ ብለዋል። እኔ ሐዲሱን ይቀበላለሁ። ነገር ግን ይሄኛው ሌላ ነው። ይሄ ራሱን ሊያጠፋ ሲል ነው። እኔ የጠየቅኩህ አሁን አጋንንት አይምን ድግምት በተሰራበት ሰዓት ድግምት በተሰራባቸው ጊዜም እሳቸው ትክክል አልነበሩም። በዛን ጊዜ የመጣላቸው እንትንም የለም። ግን ምንድነው ማስረጃ የለም የሚል ምክንያቱም መሐመድ ከራሱ አንዳች አይናገርም የሚል ነበር ማቀው። ስለዚህ በዛን ሰዓት ላይ መሐመድ ከራሱ ነበር ሲቃዥ የነበረው ማለት ነው። ከራሳቸው አልተናገሩም። ምንድነው ቁርአን። ስለዚህ መገለጥ ነበረ። መሐመድ ያላደረገውን አድርጌያለሁ በሚልበት ሰዓት በዛን ሰዓት ላይ ድግምት ተሰርቶበት ያላደረገውን አድርጌያለሁ እያለ ሲል መገለጥ ነበረ። ፈውስ ያገኙ መጀመሪያ ፈውስ ያገኙ። ፈውሱም ደግሞ አልፈለቅ 113ን አንሳና አንሳ አናስ ይቅርታ አናስ 1:14ን ካነበብክ ይሄ ፈውስ ነው ለነብዩ መሐመድ ማለት ነው። ማን ነው ፈውስ ነው ያለው? እስቲ አንብበውና ፈውስ ነው የሚለውን አሳየኝ። እስቲ ክፈተለት። የቱ ነው ፈውስ የሚለው? ቁል አዑዙ ቢረቢል ፈለቅ ወቢረቢናስ በዚህ ነው የዳኑት እኮ። ክፈተው እስቲ የቱ ጋር ነው እሱ በዚህ ዳነ የሚለው? ኦኬ በዚህ መዳናቸው ሱራውን ጠቀስኩ። ቁርአኑ እንደዛ ይላል። ሱራውን ጠቀስኩልህ እኮ አልፈለቅ። ቁርአኑ እንደዛ ይላል ወይ? በዚህ ነው የዳኑት ይላል ወይ ቁርአኑ? ይሄ ተቀርቶባቸው ነው። ሐዲስ ላይ እኮ ይገልጻል። መሐመድ እድሜ ልክ እኔንን ሲያስተምር ኖሮ ሳይቀራው ነበር እንደሚያስተምረው ነው። ይሄ ፈውስ መጨረሻ አካባቢ መጨረሻ ምዕራፍ ነብዩ መሐመድ የዳኑት በዚህ ነው። በዚህ በቁርአን እኮ እነኚህ ተቀርቷል የሚልህ እነኚህ አዳኑት የሚለው ምክንያቱም ተቃራኒ ነው አንተ ካልከው ጋር ሚያድን ሳይሆን ምክንያቱም ክፍሉ የሚለው በል በተፈልቃቂው ጎህ ጌታ እጠበቃለሁ ከፈርገው ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ በቋጠሩት ክሮች ላይ ተፊዎች በሆኑ ከምቀኛም ክፋት በተመቀኘ ጊዜ በል። ምንድነው ይሄ? ተረት እኮ ነው ይሄ። ከሰውም ከሁሉም ነገር ቆይ ልስን እጠበቃለሁ ካለ አጋንንት እንዴት ወረድ ሊጫወትበት ቻለ? እጠብቃለሁ ከሰውም ከጅንም እጠብቃለሁ ያለው አካል ኦልሬዲ አጋንንት ከተጫወተበት በኋላ ይሄ አድኖታል ተቀርቶበት። መሐመድ ሳይቀራ ነበር ይህንን ያስተማራችሁ? ሐዲሱ እኮ ፈውስ ሆነውላቸዋል ብሏል ኦልሬዲ። ቆይ ይህንን ሳይቀራ ነበር እንዴ በፊት ያስተማራችሁ ነው ማለት ነው? ተቀርቶበት ይሄ መሐመድ ዳነ የምትለኝ አሁን እሳቸው የዳኑበት በዚህ ነው ተብሏል። ዲኗል ኦልሬዲ። የጠየኩህ መልስ። ይህንን ክፍል አልቀራላችሁም ወይ ነው ያልኩህ ሲያስተምራችሁ በፊት። ምክንያቱም ይሄ ክፍል የት ነው የወረደው? ይሄ ክፍል ይቅሯ መሐመድ የታመመው መካ ነው መዲና? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታመሙት በመዲና ነው መሰለኝ። በመዲና ነው። ምክንያቱም አሻዋን አገብቷት ነው። አይሁድ ነው የሰራብኝ ካለ መዲና ነው የሚሆነው። ይሄ ክፍል ነው የወረደው። ዝቅ አድርገው። አሁን የማውረዱ ቦታ ለምን አስፈለገ? ቦታው ምዕራፉን አሳየን። የት ነው የወረደው? ይታያል። መካ ነው። ሱራ አልፈለቅ መካ ነው። ኦኬ ታዲያ ምን ችግር አለው? ስለዚህ ኦልሬዲ ይህን ክፍል መሐመድ ሲቀራው የኖረ ነው። ከሰውም ከጅኒም እጠብቅሃለሁ ያለው ጌታው አጋንንት ሲጫወትበት ሳይጠብቀው ይሄ ተቀርቶለት ዳነ እንዴት ትለኛለህ? ኦልሬዲ እጠብቅሃለሁ ብሎት ነበር። አልጠበቀውም እኮ እያልኩ ነው። ይሄ ለመሐመድ ነው ካልከኝ መጠበቁማ ተጠበቅ ፈውስ ሆኖላቸዋል ተብለው ፈውስ መሆንና በመጀመሪያ ደረጃ መጠበቅም ይለያያል። አስቀድሞ ፕሪቬንሽን እና ከተያዝክ በኋላ መታከም ልዩነቶች አሉ። ህፃናትን ለምሳሌ ሉሉሚት ህፃናትን ለምሳሌ ቅድመ ክትባት አለ፣ በሽታ እንዳይዛቸው። ያ ቅድመ ክትባት የሚከተቡት ያ በሽታ እንዳይዛቸው በሽታው ቢመጣ እንኳን በቀላሉ እንዲከላከሉ የሚያደርግ ነው። ሙሐመድ ምን አለ? ከሰውም ከጅኒም ማንም አይነካህም እጠብቅሃለሁ አለው።
እንዲህ ካለው በኋላ ድግምት መጥቶ ተጫወተበት። ጸጉሩ እስኪመላለጥ ድረስ ሉክ ጸጉሩ እስኪነቃቀል ድረስ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ያላደረገውን አድርጌያለሁ ይላል። እንግዲህ ኦልሞስት ወደ 60 ዓመት የተጠጋ ሰውዬ ብቻውን ወሲብ ሲያደርግ ጸጉሩ እስኪመላለጥ ድረስ ከደረሰ ይህን ነብይ ብለህ እንዴት ነው የምትከተለው? አሁን ሰሞኑን ቻሌንጅ ያደረጋችኋለች። እሷ ከነብያችሁ በምንድን ነው የምትለየው? እሷ አጋንንት አለባት ነብያችን ምናምን የምትሉበት መስፈርት አላችሁ ወይ? አሁን ስለ ልጅቱ ስለ አንዲት ግለሰብ በሃይማኖት እንትን ላይ አስገብቴ ማውራት ምንም ተገቢ አይመስለኝም እና ስለ ልጅቱ እኔ ምንም ገባኝ ነገር የለምና እኔ አሁን ምንድነው ምን ልልህ ነው? ቅድም ምን ልጠይቅህ አንዴ ፋሊድ ቆይ ይቅርታ ተደርሷል። ምንድነው እኔ አንተን መጥራት የሚፈልገው እሺ ጋቲ ምንድነው እሱሉሉ ኻሊድን ፈልጌ ነው። ይቅርታ ኻሊድ ምን መሰለህ እንደዚህ አይነት ቦታ መግባት ቶፒኩ ላይ ያለሽ መጥዩ ኦኬ ነብይሽን እንዴት ታየዋለሽ? ሰላም አይሻ የተናገረችውን ትቀበያለሽ? አይሻ የተናገረችውን ትቀበያለሽ? ካሊድ ባይ መሐመድ ድግምት ተሰርቶበት ብቻውን ከሚስቶቹም ሳይገናኝ የተገናኘ ይመስለው ነበር። ሌሊትም ጂኒዎች ይወስዱት ነበረ። አሁን ሰሞኑን ያመጣችኋት ልጅ በቁርአን ቀርተን እናድናለን ትላላችሁ። ለምን ይደንቃል? ነብያችን እኮ ሰለላሁ ዐለይሂ ወሰለም ሰው ናቸው አይደል? ለምን ደነቀ መጣው? እኔ ሰው አይደሉም አልወጣኝም። ስለዚህ አጋንንት የሚጋብዘው ከሆነ ከአጋንንት ጋር ብረት የሚያደርግ ከሆነ የአላህን ስም ሲጠራ አጋንንት ላው ላይ የሚከመሩ ከሆኑ ወደሱ ድርብርቦ ነው የሚመጡ ከሆነ በደም ውስጥ አጋንንት የሚዞር ከሆነ ደግሞ ድግምት ተሰርቶብኝ ነው ብሎ ጸጉሩ እስኪመላለጥ ድረስ ብቻውን ወሲብ የሚያደርግ ከሆነ እኔ ከሱ እጥፍ እኮ እሻላለሁ። ሌሊት እኔ አጋንንት አይወስዱኝም፣ አጋንንት አይጋብዘኝም። የፈጣሪ ስም እኔ ስጠራ አጋንንት ድርብርቦ ነው አይመጣብኝም። ጸጉሬ ስለሚመላለጥ እኔ እነሱ ወሲብ ከሚስቶቼ ሳልገናኝ ማደርግ አይደለሁም። ያላደረኩትን አድርግ ያለው ብዬ የምናገር ሰው አይደለሁም። እንዴት ነው ነብይ ብላችሁ የተከተላችሁት ነው ጥያቄው። ለምን ይሄ ደነቀ? አንተ ስንት አይነት ነገር እያለ መተማማቸው ለምንድን ነው እንትን ያለ? ለምሳሌ እሳቸው ሲር ተሰርቶባቸው ነው አይደል የታመሙት? ሙሐመድን አላህ ጠብቀዋለሁ ብሎት ነበር እኮ ካዳ ያኔ አይደለማ። ከዛ በኋላ ነው ይሄ አያ የወረደው ነው የኔ ቆንጆ። ይሄ አያ የወረደው መካ ነው። ሙሐመድ ተማመው እዚህ ጋር ጠብቀሃለሁ የሚል አይደለም ሀቢቢ። ይሄ ቆይ ክፈትላት። እኔ ልመልስልህ። ቆይ አዳምጥ አንተ። ቀደም አሳየንሽ እኮ የመካ አያ ነው። የመካ አያ እንደመሆኑ ደግሞ የመካ አያ እንደመሆኑ ደግሞ በመካ ላይ ከሰው ተፈልቃቂ እንትኖች እጠብቅሃለሁ እንዲህ ብሎ የፈከረው አስቀድሞ ነው። መሐመድ ግን ፕሊስ ቆይ አንተ እሱ የታመመው ደግሞ መዲና ነው። ስለዚህ ላይ ይህንን መልሺ። ይኸውልህ ይሄ እዚህ ጋር ያለው ትእዛዝ ነው፣ በል እያለው ነው። ለነብያችን ብቻ ሳይሆን ደግሞ ለሁሉም ሰው ነው እያስተማረ ያለው ቁርአን። በል ምን እላለሁ? እጠብቃለሁ ነው እጠብቅሃለሁ ክፉም አይነካህም ያለበት አያ ይሄ አይደለም። ኦኬ የእኛውስ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች አያምኑም ነበረ፣ ይጠብቋቸው ነበር። እና አላህ ይሄን አያ ሲያወርድ ሌላ አያ አለ፣ ከፈለክ ፈልግልኝ። እኔ ለክርክር አይደለም የገባሁት በነገራችን ላይ እኮ እጠብቅሃለሁ ብሎታል እኮ አላለውም? ክፈትላት። ሱረቱ ፈለቅ ላይ ሄድ እንትና ሱረቱ ፈለቅ ላይ ግባ። ራሱ ለሚያወራ ማስረጃ ማቅረብ የሚችል ካልሆነ ነገሮችን ማበላሸት ይሆናል። ምክንያቱም እውቀት ግዴታ አስፈላጊ ንጽጽር ለማውራት ይሄንን እኮ ሳታሳየው እኮ አውቃለሁ። ይሄንን ኦኬ ሱረቱ ፈለቅ ናቸው 113ኛውን አያ
ቁጥር 3 ላይ ኦኬ። በተፈልጋችሁ ጎህ እጠበቃለሁ ከሌሊትም ክፋት ቆይ ከፍጡር ሁሉ ክፋት ይላል። ከፍጡራን ሁሉ ክፋት የሚጠበቀው ማን ነው? ፍጡር መሐመድ ነው አይደለም? ሙሐመድ ብቻ አይደለም። አማኞች ለአማኝ ሁሉ ነው የወረደው ይሄ ቁርአን አያ። እሺ ከፍጡራን አንዱ እንደው ላንቺ ብዬ ላቃልና እነኚህ ሁለቱ ክፍሎች አታውቂያቸው መሰለኝ የመሐመድ ጉዳይ ናቸው፣ የመሐመድ ኬዝ ናቸው። ምንም የመሐመድ ኬዝ አይደለም። አይ አሁን ላሳይሽ ስለምችል ችግር የለውም። እነኚህ እንደዛ ከሆኑ መሐመድ መቼ አማኝ አይደለም እንዴ? መሐመድ አማኝ ነው። አማኝ ከሆነ ከፍጡራን ሁሉ ክፋት የሚጠብቅ ከሆነ አንቺ አላህ ለምንድን ነው ያልጠበቀው እኮ? ቃል የገባለት እዚህኛው አያ ላይ አይደለም፣ ወይም ደግሞ እዚህ 3ቱ ሱራ ላይ አይደለም። ቃል የተገባላቸው አያ ሌላ ነው። ገብቶሃል? እዚህ ጋር ደግሞ ቁርአን በሙሉ እንዴት መሰለህ አያውን ታላለህ ቁርአን ሙሉ ቁርአን የወረ አንቺ ይሄን ክፍል አታውቂውም ይመስለኛል። እፉይ እኔ ልመልስልህ አንዴ እሷ ታምጣ። ቆይ ቅድሜ ይሄ ለመሐመድ አይደለም የወረደው፣ መሐመድን አይመለከትም ብላለች። ቀጣይ እሺ ለእኔ እድል ስጠኝ። እሺ ትቀጥላለህ። እሷ እስከምታመጣ ወይ ልቀጥል? ቀጥል። እሺ እኔ ያው በመግባባት በመነጋገር አምናለሁኝ እውነታንም ለማግኘት ማለት ነውና የምናወራው በጥላቻ ንግግር ከሆነ አይሆንም። ገብቶሃል? ለመረዳዳት ጥያቄ ውስጥ ላይ ጥያቄ የፈጠረብህን ነገር እኔም ልክ እንደዛ የፈጠረብኝን ነገር ከሆነ እኔ አለኝ ጥያቄ ጠይቃለሁኝ፣ አንተም ጠይቀኝን መልሳለሁ ማለት ነው። ቀጥልሽ። ሁለት ጥያቄዎችን ጠይቃለሁ። ትጠይቃለህ። ቅድሚያ ቶፒኩ ላይ ገባ። ይሄ ክፍል መሐመድን ይመለከታል አይመለከትም? እንዴት መሐመድን ይመለከታል ስትል መሐመድ ከሰውም ከተለያየ ፍጡራን ክፋት አላህ እንደሚጠብቀው ተናግሯል። ኖ እኔ እኮ እሱ ሀሳብ ላይ አይደለም የሚገባውት። እሺ መሐመድ ድግምት ተሰርቶበት ነበር? አው በሚገባ ተሰርቶባቸዋል። አለይሂ ሰላቱ ወሰላም ተሰርቶባቸዋል። ነብያችን ነብዩ መሐመድ ጠቅለል አድርጌ ልንገር፣ ነቢያቶች ብዙ ናቸው እና ሁሉም እንደተሰቃዩት፣ ሁሉም ነቢያቶች እንደተጎዱት እንደተሰቃዩት ነብዩ መሐመድም አለይሂ ሰላቱ ወሰላም በድግምት የተሰቃየ ነብይ ማን ነው? በድግምት ተሰቃይተዋል። ቆይ በድግምት የተሰቃየ ነብይ ማን አለ? ነብያችን በድግምት ተሰቃይተዋል። መሐመድ ማለት ነው። አንድ አዎ። ሌላ ነብይ ያለ በድግምት የተሰቃየ፣ ድግምት ተሰርቶበት ሳይገናኝ ከሚስቶቹ የተገናኘ ይመስለው ያደረገው ማያውቅ አለ ከመሐመድ ውጭ? ይኸውልህ እኔ ሌላ አላውቅም። የምከተለው ነብዩ መሐመድ ነው አለይሂ ሰላቱ ወሰላም። ሌሎችም እንድትሰቃዩ ስትል ሌሎቹም ድግምት የተሰራባቸው እያስመሰልክ ስለሆነ ነው። አንድ ሁለተኛ መሰቃየት ቆይ ብዙ አይነት መሰቃየት እኮ ተሰቃይቷል። ኢሳ እንዴት ነው የተሰቃየው? እስኪ የኢሳን ስቃይ ንገረኝ እስኪ። ምን አድርገው ነው ያሰቃዩት ኢሳ? ነብዩላህ ኢሳ አለይሂ ሰላም ነብዩላህ ኢሳ በጣም አመጣጣቸውም በጣም እኔ አመጣጣቸውን አልጠየቅኩም። እሺ እንዴት ነው የተሰቃየው እሱ ነብይ ከሆነ በኋላ? እሳቸውማ ወደ የፈጣሪን ቃል ለህዝብ በማስተማር ላይ ነበሩ። እሱ ማንኛውም ሰው ያስተምራል። እኔ ጥያቄ አይደለም እሱ። ከባድ ስቃይ ነቢያቶች አሳልፈዋል። ከነዛ ውስጥ አንዱ መሐመድም እንደዚሁ ድግምት ተሰርቶበት ተሰቃይቷል። ከየትኛውም ነቢይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለ ቃዠ ነቢይ የለም። መሐመድ ብቻ ይሆናል። ተነቢያቶች ሁሉም ይሰቃያሉ ስላልክ በአንተ አስተምሮ ኢሳ የተሰቃየው ምን ነበረ? እሱን አላውቅም።
ስለዚህ እንዴት ሁሉም ነቢያት እንደተሰቃዩ ብለህ ትጀምር ማለት ነው። ኤኒዌይስ ወደ ፖይንቱ ተመለስ። እሺ ስለዚህ ድግምት ተሰርቶበት ምን ነበር? እንዴት ነበር የሚሆነው? ምን ነበር ያደረገው? ድግምት መሰራቱንና እኛ ደግሞ ለድግምት መድኃኒት ና ተመለስ። አንተ ብለኛ እፎይ እንግዲህ እነዚህ አሁን ገብቶ እንትን የሚሉ ስለመናገር ሰላም ነው። ካሊድ ድምፅ ኦኬ ይሰማል። ቆይ ካሊድ ዩቱብ ላይ ያላችሁ ሰላም ብለናል። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ሰላም በሉን እስኪ። ዩቱብ ላይ ያላችሁ እሰማለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ሰላም። ሞቅ ሞቅ ብሏል ዛሬ። እቁብ ማን ነው የበላው? ዩቱብ ላይ እቁብ የበላ ማን ነው? የዩቱብ ጀማ ኃይለኛ ጀማ ነው። ማህበር አላቸው ምናምን ነገር አሉ። ጽቡቅ ጽቡቅ። የዩቱብ ጀማ ከበድ ያለ ነው። ሰላም ብያችኋለሁ። ኤኔስ ሉሉ እንኳን ደህና መጣሽ። ተመልሰሽ ይዘሽ መጣሽ። ደውለውብኝ ነው ያወጣኝና ስልኬም 2% ብቻ ነው ያለው። አሁኑን እንትን ልበልልና ስልኬ ሳይዘጋ እሺ። አላህ ቃል የገባላቸው ቦታም እሺ። ድምፅሽ አይሰማም። አትሰሚም። ኔትወርኩ ነው መሰለኝ ይዞታል። ያ ሰላም ብያለሁ። በደንብ ዩቱብ ላይ ያላችሁ እያየዋችሁ ነው። እሺ መልካም። እንግዲህ ካሊድ ይሰማል? ይሰማል። መልካም። ድግምትና እንደዚህ እንዳለ ታምናለህ? ድግምት ካመንክበት ይሰራል። ካላመንክበትስ? ካላመንክበት አይሰራም። የቂንህ ነው የሚወስነው። ዲንህ ማለት በፈጣሪ አለ። ዲንህ ጠንካራ ከሆነ አይዝህም ነው? ኖ አይደለም፣ እንደዛ ሳይሆን ለምሳሌ አሁን እንዴት መሰለህ፣ አንድ ሰው ስለዛ ነገር በተደጋጋሚ የሚያስብ የሚፈራ ከሆነ የራሱ ዱዓ አለው፣ የራሱ እንትን መከላከያ ጋሻ አለው። እንደማንኛውም በሽታ ሊይዝ ይችላል። በሽታ አንድ በሽታ የሚይዝህ አይነት አያያዛል አይደለ? እንደዛ ሊይዝ ይችላል። ኦኬ። ስለዚህ መሐመድ መከላከያው ጠፍቶበት ነው ወይንስ ደግሞ ዲኑ ደካማ፣ እምነቱ ላይ ደካማ ሆኖ ነው በድግምት የተሰቃየው? ኦኬ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። አንድ ነብይ ደግሞ ሲላክ ለሚላክበት ህዝብ ተምሳሌት እንዲሆን ተደርጎ ነው የሚላከው እና ነብዩ ምንድነው ተምሳሌትነቱ? ድግምት ተይዞ ከሚስቶቹም ሳይገናኝ ብቻውን ወሲብ ማድረጉ፣ ሌሊት ተነስቶ መቃብር ላይ መሄዱ፣ ራሱን ለማጥፋት ተራራ ላይ መውጣቱ፣ እነኚህ ለእኔ ምን ተምሳሌት ይሆነኛል? አንድ ነገር አዳምጠኝ። ነብዩ ሰለላሁ ዐለይሂ ወሰለም እንደኛ ሰው ናቸው አይደሉ? ሰው ናቸው፣ ግን ከራሳቸው አንዳች አይናገሩም ብላችሁ ታምናላችሁ? ኮስ ልንገርህ፣ አንዴ ልጨርስልህ። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው ብለሃል። በሚገባ አዎ፣ ሰው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም የአላህ ባሪያ ናቸው፣ መልእክተኛ ናቸው፣ አድራሽ ናቸው። ገብቷል አይደለ? አንድ ነብይ ለህዝቡ የሚያደርሰው ነገር ተወክሎ ከዛ ህዝብ ይወከልና ይወጣል፣ ነብይ ይሆናል ማለት ነው። ያ ነብይ እንደማንኛውም ሰው
በሽታም ሆነ ምንም ነገር ይዞሃል። ከዛም በኋላ አላህ ደግሞ ሙጂዛውን ልቆ ያን ነገር ያስተካክለታል ማለት ነው። ዱዓውን ይቀበላል ማለት እንደማንኛውም ሰው ነው ስትል እንደማንኛውም እንትን ስትል እኔ ለምሳሌ ራሴን ለማጠፋ ተራራ ላይ አልወጣም። ሌሊት ጂኒዎች ጋበዙኝ ብዬም አልሄድም። አሁን እንደማንኛውም ሰውም ነው ስትል የእሱን ይሄ አጋንንት የተጠናወተውን ከኔ ጋር እኩል አድርገው እያየህ ነው። ምክንያቱም አሁን አንተ ተነስተህ ሌሊት ጂኒዎች ጋበዙኝ እያልክ ትሄዳለህ። አንተ ምንድነው ጥያቄ ንገረኝ። ከማንኛውም ሰው ጋር አንድ ነው ብለህ አትበለዋ። መሐመድ አሁን ጂኒ ጋበዘኝ ብሎ ሌሊት ይሄዳል። ራሱን ለማጥፋት ተራራ ላይ ይወጣል። እሺ አንተ ከሚስቶች ሳትገናኝ ወሲብ ብቻህን ታደርጋለህ? ያደረግክ እየመሰለህ ያላደረግከውን እንደዛ እንትን ትላለህ። አንተ አሁን ያለ መረጃ ዝም ብለህ ማውራት ሳይሆን እንደዚህ ለየትኛው ይከፈትልህ? ለየትኛው መረጃ ይከፈትልህ? የትኛውን መረጃ ይዘህ ነው አንተ ሌሊት ሳይገናኝ ተገናኘ ምናምን ተው። ሲቀጥል ደግሞ እንደዛ አይነት አጸያፊ ቃል ስታወራ ትንሽ ኢምራን እኔ እኮ አይደለሁም ያልኩት፣ ሐዲሱ ይከፈትልህ። ኦኬ አላህ እንደ ይክፈትልን። እሺ ስለ ሐዲሱ ብቻ ሳይሆን ስለ በቁርአን በደንብ እንወያይ እስቲ። እኔ ስለ ሐዲሱ ብዙ ሙቀስ በቁርአን በደንብ እንወያይ። ስለ ነብይ ያለውማ ቁርአን ላይ እኮ 4 ቦታና 5 ቦታ ብቻ ነው የተጠቀሰው። ምን እንዳደረገ ምን እንደተደረገበትም እኮ ማን እንደሆነ ራሱ አይታወቅም እኮ በቁርአን ማካሄድን። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ የተጠቀሱት? 4 ቦታ ነው ምናምን የተጠቀሰው። ከዛ ውጭ አለ 5 እንኳን የሚሞላ አይመስለኝም። መጣቆ አይመስለኝም። ለዛ ስንት ነው የተጠቀሰው? እስኪ አሁን ጥያቄን እስኪ ስንት ነው የተጠቀሰው? ሌላ መስመር ላይ ሳልገባ ጥያቄውን ጠይቀኝ እኮ። ስንት ነው የተጠቀሰው? ከ5 በላይ ነው። ሌላ ሰው ያምናል። ገብቶሃል? ከ5 ይበልጣል እያልክ ነው? እቀጣለሁ ከበለጠ። አንተ ማሳየት ብቻ እኮ የሚጠበቅብህ። እሺ ይህ ሐዲስ እንደዚህ ይላል። ሳሂህ አል-ቡኻሪ 6391 ላይ ምን አልክ? ምንድን ነው ያልከው? ሐዲሱ እንደዚህ ይላል። ማነው ዘጋቢው? አይሻ ነች የዘገበችው፣ ህፃኗ የመሐመድ ሚስት። ኦኬ እንደዚህ ይላል። that Allah's messenger was affected by magic so much ትንሽ እንትን በለው ወደዚህ አስጠጋው። that Allah's messenger was affected by magic so much that he used to think that he had done something which is in fact he did not. ያላ መልእክተኛ ላይ ድግምት ተሰርቶበት ነበረ። በዚህም ምክንያት ያላደረገውን እንዳደረገ ያስብ ነበር ትላለች። እሺ ቀጥል። ስለዚህ መሐመድ ያላደረገውን እንዳደረገ ይመስለው ነበር አይደል? ሰሂህ ነው ሐዲሱ። እሺ ማነው የዘገበው? አይሻ ነች። እሺ ቡሃሪ ነው አልኩ። ቡሃሪ ላይ ደኢፍ ሐዲስ አለ በለኝ። ለጥያቄ መልስ አላገኘሁም። አንተ ለኔ ጥያቄ መልስ ጠይቀው። እሺ ቀጥል። እሺ ጥያቄ ምንድን ነው? ስለዚህ ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ሙሐመድ ደግሞ ከራሱ አንዳች አይናገርም ካላችሁ ያላደረገውን ያደረገ እየመሰለው በሚቃዥበት ሰዓት ላይ መገለጥ ነው ወይ? ሙሐመድ ከራሱ አንዳች አይናገርም ብላችሁ ታምናላችሁ? ከመጀመሪያ ሳትቆርጠው ከመጀመሪያው እስኪ ሳሂህ አል-ቡኻሪ ከመጀመሪያ እኮ ነው ያነበብኩልህ። ስለዚህ ሙሐመድ ከራሱ አንዳች ማይናገር ከሆነ ድግምት ተሰርቶብኝ ነው እያለ ብቻውን እንትን በሚያደርግ ሰዓት እሱ መገለጥ ነው ወይ? ስለዚህ መገለጥ ነው ብላችሁ ትከተላላችሁ? እሱንም በሰዓቱ ምን ነበር የሚለው ሐዲሱ ላይ እስቲ ከእንደገና አብራራለሁ። ወንድማችን አደከምከኝ፣ ጨጓራ የላትከው ደከመኝ። ራስ ታውቀዋለህ እኮ መሐመድ ድግምት ተሰርቶበት እንደነበር ታውቃለህ። የምታውቅ ከሆነ ሐዲሱን ደግሜ ያመጣሁልህ። በሰዓቱ እስቲ ድግምት እንደተሰራበት ሰዓት ምን ጊዜ ላይ ነበር? እስቲ ሐዲሱን አሁን ሙሉን እኮ አላነበብከው አንተ። እያነበብክ ያለው ጫፍ ላይ ያለውን ነው። ገብቷል አይደለ? ሐዲሱ መጀመሪያ ወንድማችን እኮ ድግምት ተሰራበት። በድግምቱ ምክንያት ደግሞ አንድ ሰው ሰማ አንድ ነገር ተጠይቀህ። እሺ
ድግም ተሰርቶበት ያላደረገውን አደረገ እያለ ነው አይደል? ሐዲሱ ያለ ማነው ያላደረገውን ያስባል እያልክ አይደለ? ድግም ተሰርቶበት ነበር አልክ አይደለ? ያ በሰዓቱ የነበረው አህዋል ምን ላይ ነበር ነው? ድግም ተሰርቶበት ከሆነ አሟቸው። ይሄ ሐዲስ እኔ አሁን ባጭሩ ነገርና እፎይ ቆይ እኮ ምን ላይ ነበር ስትል ወንበር ላይ ልበል። እሺ ምንድነው የሚያስበው ነው ጥያቄ ፖይንት። አንድ ያዳስ ቡሃሪ 57 65 እና ክፈትለት። ምን እንዴት አይነት ኮንዲሽን ላይ እንዳለ ልስጥህ። ቀላል ነው እኮ የተሰራውን ማያውቀው ሰውዬ በድግምቱ ምክንያት ምን አይነት ኮንዲሽን ነበረ? ቡሃሪ 57 65 ሎክ እንደዚህ ይላል። አሁንም አይሻ ነች የምታርከው። ማጂክ was worked on Allah's messenger okay so that he used to think that he had sexual relations with his wives while he actually had not. ምን ነበር የሚያስበው ሙሐመድ በዛን ሰዓት? ለምሳሌ ወሲብ ሳያደርግ ያደረገ ሁሉ ይመስለው ነበር ከሚስቶቹ ጋር፣ ከአንዷ ጋር አይደለም ከሚስቶቹ ጋር። በሷ ተራ ደግሞ ተነስቶ በሐቂ ላይ መቃብር ቦታ ላይ የሚሄድ ነበረ። መቃብር ላይ ሄዶ ብቻውን እንደዚህ ሌሊት ይቆም ነበረ። ጥያቄ አጠይቀኝ። ይኸውልህ ልንገርህ፣ እኔ አሁን ስለ ሐዲስ አንድ ለምን አልጠይቀህ? አትወደውም ይሄን ጥያቄ? ስማኛ፣ አሁን እኔ ስለ ሐዲሱ ብዙ እውቀት የለኝም። ገብቶሃል አይደል? ለወንድም ስጠው፣ ከኋላ ያለው ሼክ ስጠው፣ ከኋላ እየመከረህ ላለው እንዲበል ሲልህ ለነበረው አሁን አንድ እሰማለሁ እኮ ስታወሩ ስትመካከሩ ኖሮ ሰማ እፎይ ስታሙኛ ሰማችሁ መስሏችሁ ና ሰምቻችኋለሁ። መሰማ ቢሆን ኖሮ ወላሂ መሰማ ቢሆን ኖሮ ማለት ነው። ይኸውልህ ኢምራን እኮ ማለት ነው ስንት ጊዜ ጥሪ አድርጎልሃል። ለመጨረሻ ጊዜ እንኳን ጥሪ አድርጎልሃል። አንተ ከእሱ ትሻላለህ እኮ። ኧረ ይዘኸውና እኔ አሳድግለታለሁ። ይዘኸውና ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ ከኋላ ያለው እሱ ነው። ስጠው ማይክ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ እንግዲህ ቁል አዑዙ ቢረቢል ፈላቅን አሁን ቅድም እህታችን ገብታ የመካ አያ ነው አሳይተናቸዋል። አሁንም ድጋሚ ማሳየት ይቻላል። ቦስ አይተዋል። ያው መካ ይላል እዚህ ከጎኑ የመካ አያ ነው። መሐመድ ደግሞ በሐዲስ ላይ ራይዱ ሳሊህ ላይ ምን ብሏል? ያው እዚህ ቅጽ 2 ላይ ማለት ነው። አሁን ልናገር አንድ ጊዜ ይቀጥላል። አንዴ ትቀጥላለህ። ተራ ጠብቅ። ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል። ቁል ሁወላሁ አሐድን ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅን እና ቁል አዑዙ ቢረቢን ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ፣ ከሁሉም ነገር ይጠብቀሃል። እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል። ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ። መሐመድ እነዚህን ቁርአን አያዎች መቅራት አቅቶት ብሎ ከሁሉ ነገር ከድግምት መጠበቅ ያልቻለው ከሁሉ ነገር ነው የሚለው። ልብ በሉ፣ ከሁሉ ነገር ነው የሚለው። ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ፣ ወይ ደግሞ ይሄንን ቀርተን እኛ ከድግምት ወር ካጋንንት ነፃ እንወጣለን ትላላችሁ። የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ? ለእናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥቷል። ይሄን ጥያቄ መልስልኝ። ሲጀመር ለምን መጀመሪያ ይያዛሉ? ነብዩ ሙሐመድ ሰው መሆናቸው ምሳሌ ነው። እንደ ማንኛውም ነብይ ናቸው። ነብይ ደግሞ ምን ማለት ነው? ሰው የአላህ ተከታይ የአላህ ባሪያ ነው። ገብቶሃል? ይሄንን የምትል ከሆነ ግን ድግምት አይዝህም እያሉ ነው አይደለ? በቀን 3 ጊዜ ቁል አላሁ አሐድና ቁል አዑዙ ቢረቢል ፈላቅን ቁል አዑዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዞም አይደል? አይዞም። አዎ ቴንክ ዩ። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነብይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። መሐመድ ግን ተይዞ ግለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው። ሰማ አንድ ነገር ሰማ ምሳሌ ለምን
ከዚህ ምን እንማር? ድግምት ተሰርቶበት ብቻው ወሲብ ማድረግ፣ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር፣ አጋንንት ዞት ጋበዙኝ ማለት፣ ፀጉሩ እስኪመላለጥ ድረስ ግለ ወሲብ ማድረግ ምሳሌ እንዲሆነን ነው። እና እኔ እንደሱ እንደሆነ ሰማኸኝ? እኔ እንደሱ እንደሆነ ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው ብቻውን ከሚስቶቹ ሳይገናኝ የተሰቃየው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአን ኤክስ.ኮም ላይ ክፈተው 114 ማለት ነው። ሱራ 114 ሰማ። እሺ እስኪ ከፍተው እናውራ። እስከዛ ሰማ። አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቅሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለ ወሲብ ሲያደርግ የነበረው ፀጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ የሚሆነኝ? ዝም ብለህ ግለ ወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ ምንድን ነው የምትለው? እንደዛ ወሬ አታውራ። ታዲያ ምን ብዬ ልጥራው? እሺ ወሬ ነው የምታወራው አንተ እኮ። ያለ ወሲብ ማድረግ ማለት እኮ ነው ግለ ወሲብ ማለት፣ ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ። አይሻ ደግሞ ስፖርት ትጠብቅ ነበር። ልጠይቅህ በገድሎች አንተ ልጠይቅህ። ችግር የለውም ትጠይቃለህ። ከፍ አድርግልኝ ትንሽ። ኦኬ እንደዚህ ይላል። Okay, the Jew used the cast spell on the black magic on him. The person who was behind this was the Jew Labid. Okay, Labid ከትንሽ ከፍ አድርገው። እሺ The messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልዋይዲ ዘገባ መሰረት ለ6 ወር ያህል ምን ሆነ? ፀጉሩ እስኪመላለጥ ድረስ ታሞ ነበረ። He imagined that he slept with his wives when he did not. ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲርና ሐዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ፀጉር አሁን እቺ 6 ወር ሚኒመም ነች። ባይዘ አልዋይዲ ዋሽቷል። እነንትና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ ያላችሁ ታውቃል፣ አስባችሁታል? ፀጉሩ እስኪመላለጥ ድረስ ፀጉሩ ማለት ነው። ሰማ የ27 ቀን ነው ቦስ። የዚች ልጅ ቆይ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይዘ ማስታወቂያ ዙ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና እንዴት አዳምጡ። ቆይ ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው። ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷን አፈራርሰዋለች፣ እኛም አፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነው ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምን ነው አታቀርበው ግን?
ምንድን ነው የምታወራው አንተ ሰውዬ? ሰይድ ስማ፣ ቆይ አንዴ ተረጋጋ። ሰይድ ሰይድ አሁን ጸጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይሄ በጣም ከባድ ነገር እኮ ነው። እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንቦላችኋለሁ ሐዲሱን ሳይ ሙስሊም 450 አንዴ ክፈተው 450 ኤሌይ 450 ኤሌይ እንግዲህ ነብይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነብያቸውን ገርፍ አማቆ ጸጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ጸጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ጸጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ይሄዳል፣ ተከትዬ ሄድኩኝ ትላለች። እሱን አሳያችኋለሁ አንዴ። ኦኬ፣ ይሄንኛው ማነው ሪፖርት ያደረገው? አሚር ነው። ሁሰይድ አስክድ አልአቅማ ኢፍ ኢብን ማሱድ ወዝ ፕሬዘንት ዊዝ ሜሴንጀር ኦፍ አላህ ኦን ደ ናይት ኦፍ ጂን፣ በናይት ኦፍ ጂን ወይም ደግሞ የጂኒዎች ሌሊት እንትናን ኢብን መስዑድን አብረው ከነበረ ብዬ ጠየቅኩት ይላል። ኢብን መስዑድም እንደዚህ አለ። ኢብን መስዑድ ሰይድ ነው እኔ አብሬው አልነበርኩም። ከጂኒ ጋር መሐመድ የተገባበዘለት እኔ አብሬ አይደለሁም ማለት። ኦኬ but we were in the companion of the messenger of Allah one night we missed him. አንድ ቀን ሌሊት አጣ ነው ከፈርክ we searched for him in vales and hills and said ተራሮች፣ ሸለቆዎች፣ ኮረብቶች ፈለግ ነው። አንድ ሌሊት ሙሐመድን አጣ ነው። አጋንንት ወስዶት እኮ he has either been taken away by jinn or has been secretly killed። ወይን አጋንንት ወስዶታል ወይንም ገለውታል ብለን ሾሎቆ ለሾሎቆ ሌሊቱን ሲፈልጉት ነብያቸው እነሱ መፈለግ ትተው እነሱ ነበር የሚፈልጉት። አጋንንት ዞት ፈጥፍጦታል ገሎታል እያሉ ማለት ነው። He the narrator said ተራኪው ምን ይላል? we spent the worst night which people could ever spend። በጣም ከባዱን ሌሊት አሳለፍን። ሰዎች ሊያሳልፉት ከሚችሉት በላይ እጅግ ሰቅጣጭ የሆነ ከባድ የሆነ ሌሊትን አሳለፍን ይላል። when it was dawn we saw him coming from the side of Hira። ጎል ይቀድስ ሲል ወይም ደግሞ ዲናዊ አጋ ሲል ከሂራ አካባቢ ከዋሻ አካባቢ ሲመጣየ ነው። ሌሊቱ ሁሉ ፈልገው አታውት ማለት ነው። ሂራ ዋሻ የመጀመሪያው መገለጥ ጅብሪል ጋር የተዋወቀበት ዋሻ ነው የተጨመቀበት። He the narrator reported we said messenger of Allah ከፋር we missed you and searched for you ፈለግን አጣን ዝካር ኦኬ ፈለግንህም አጣንህም አለው። የቱ ጋር እንደነበርኩ አጠፋህብኝ። ቀስ ብላልክ የቱ ጋር ነበርኩ? ኦኬ but we could not find you and we spent the worst night which people could ever spend. He the holy prophet said there ከዛ ሆሊ ፕሮፌቱ እንደዚህ አለ together we are TikTok ባባ ምንድን ነው? ጊፍት ነው እንዴ? ይሄማ ጊፍት ቱጌዘር ብቻ ሳይሆን ሙሐመድ ቱጌዘር ከጅኒዎች ጋር ያለውን ላነብስን ማለት ነው። ይሄማ አብዱል ነው አብዱል ነው የሰጠኝ። ቴንኪው እንዳትሉት። የቱ ጋር ነበርኩኝ? ኦኬ the holy prophet said ነብዩም እንደዚህ አለ there came to me an inviter on behalf of the jinn and I went along with him and I recited to them the Quran። ከዛ ምን አለ ሙሐመድ ታውቃላችሁ፣ ሌሊት ሙሉ ስንፈልግህ አጣን፣ አጋንንት ወስደው ገሎ ይሆናል ብለን ሹልቁ እና ገድል ስንፈልግህ ነበር ይሉታል። ታውቃላችሁ ከጅኒ የሆነ እንግዳ መጣብኝ፣ እናም ጋበዘኝ፣ ከዛ ተከትዬው ሄድኩኝ፣ እናም ቁርአን ቀራውላቸው።
ለማን ለአጋንንቶች የሙስሊሞች ነብይ እኮ የዋህ ነው። ክርስቲያንና አይሁዶችን አይወድም እንጂ አጋንንቶች በጣም ነው የሚወዳቸው። ሌሊት እየተከተለ ገደል ለገደል ለአጋንንቶች ቁርአን ሲቀራ ያድራል። መጨረሻውን አድርገው አጋንንቶቹ ወንድሞቹ እንደሆኑ መጨረሻ ላይ የሙስሊሞችም ወንድሞች ናቸው። አደገዛ እስቲንጃ በእንትን አታደርጉ አለ። ምክንያቱም አለ for these are the foods of your brothers or jinn እነኚህ በእስቲንጃ ስታደርጉ በኩበት ወይንም ደግሞ በአጥንት አታደርጉ፣ የወንድሞቻችሁ ምግብ ነው። አጋንንት ወንድምህ ከሆነ አጋንንት እህትህ ከሆነ ስለምን ጅኒ ነው የምታወራው? ዛሬ ተነስተ ሙሐመድ ሌሊት ተነስቶ አጋንንት ጋር ግብዣ አድርጎ ቁርአንን የሚቀራላቸው ከሆነ ቁርአን ሲቀራ አጋንንት ያሸሻል እንዴት ትለኛለህ? ሱራ 72:19 ይክፈተው። ራሱ ሙሐመድ ሄዶ ለአጋንንቶቹ ቁርአን ከቀራላቸው ሄዶ ፈልጎ ሰው በደህና ጊዜ ወንድሞቼ ብሎ አጋንንትን ካደረገ ቁርአን ሲቀራላቸው ደግሞ እነሆ ያላ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደረብረብ ሊሆኑ ቀረቡበት ማለት አጋንንት እንደ ክምር ላዩ ላይ የሚከመሩ ከሆኑ ቁርአንን ሲቀራ ይህ ወንድም ጋሼ አጎቴ እያሉ የሚደረቡበት ከሆነ ወንድሞቼ ካላቸው ጅኒዎችን ስለምንድን ነው ቁርአን ቀርተን አጋንንት እናባረራለን የምትሉት እናንተ ሰዎች? አጋንንት መሳቢያ አይደለም ወይ ቁርአን ራሱ? ሙሐመድ ያለህን ስም ሲጠራ ቁርአንን ሲቀራ ወንድም ጋሼ ፍንድቅ እያሉ ደስ ብሏቸው ላዩ ላይ የሚሰፍሩበት ከሆነ ሙሐመድ ላይ አንተማ ቁርአንን ስቀራ እንዴት ነው የሚሸሹህ ነው? እንዴት ነው ሊሸሹህ የሚችሉት? አንዋር እንኳን ደህና መጣህ። ሄቨን ቁርአን ማብረሪያ ቃል ምንድን ነው? እሱም ነበር የምትቀሩት አጋንንት ማብረሪያ ቁርአን ማብረሪያ አላልኩም። ሰላም ወንድሜ አለን ሱረቱል ጅን ነው ቁርአን አጋንንት ለማብረሪያስ እንዴት ነው እሱ? ሱረቱል ጅን የሚቀራበት ሱረቱል በቀራ እና ሱረቱል ጅን ነው። ጭራሽ ጅኒ ሱራ አለው። ቁርአን አለው። አያተል ኩርሲ አለ። አያተል ኩርሲ ብቻ ሳይሆን ሱረቱል ጅን ራሱ አለ። ሱረቱል ጅን አለ፣ ሱረቱል በቀራ አለ። የበሬ ሱራ ማለት ነው፣ የከብት ሱራ ሱረቱል በቀራ ይባላል። በቀራ ማለት ያው አንተ ታውቃለህ በአረበኛ እና በቀራ ማለት በገራም እንደማለት ነው። አረበኛ ነው፣ የላም ራስ የላም። ስለዚህ እሺ አንዋር እንኳን ደህና መጣህ። ውፈዬ እኔ ዛሬ ወንድሜ እንትን ጥያቄ አለኝ። የሆነች እህት አለች እኔ ጋር እና ጠይቃላችሁ። እሺ ጥያቄ መጠየቅ ትፈልጋለች። እሺ አንዋር ዩቱብ ላይ ያላችሁ እንዴት ነው? እየሰማችሁን ነው? ሁሉ ተማም ነው? ሁሉ ሰላም ነው? የዩቱብ ጀማ እንዴት ናችሁ? ሁሉ ተማም ነው? የዩቱብ ጀማ ኦኬ። መልካም አንዋር ይሰማል? አንዋር ሙሐመድ እሺ አንዋር 12 ኮመንት ላይ እሺ እናወራበት። አቅረብና መሐመድ ድግም ተሰርቶበት ነበር። አይ ሙሉ አቅርበውና ከዛን ጊዜ ሰተኝ እንደዚህ መውራት ሳይሆን ላብራራ ለምን እንደሆነ በስተክል ድግም ተሰርቶበት ነበር አልነበረ? ተሰርቶበት ነበር፣ ግን ሲህሩ ተኽይል ነው የተሰራበት።
ተኽይል ማለት የሆነ ነገር ያረገ ይመስለዋል፣ ግን ያን ነገር ደግሞ ሪሊ አላረገውም ነው። ያን ነገር በስተክል አሰዳሉ ማለት አሁን ይሄ እንግዲህ ሹፋት እኮ የሆነ ማላገጥ ምናምን አትሁን። ተረጋጋና አዳምጠኝ በስተክል። አይ እኛ ይህንን ታዲያ ሌላ ምን አለ? እኛስ ታዲያ ሙሐመድ ያላደረገውን ያደረገ ይመስለዋል ያለው። እኛስ በአረብኛ ስላወራ የተለየ ነገር ነው። ቃል አያት ለምሳሌ ሚዲያው ላይ ቀርባ አልቀረብኩም ብላለች። እሱም እንደዛ ነው የሚያደርገው ማለት ነው። እዚህ ጋር ከእኔ ስለ ሀያት ላወራ ነው የመጣሁት እኮ። ንገረና የሆነ ነገር አድርጎ አላደረኩም የሚል ከሆነ የሚመስለው ከሆነ እንደዛ ሜይ ቢ እንደ ሀያት የሚመስለው ከሆነ ነው ይመስለዋል። አሁን አላህ ስብሐ ወተዓላ ምን መሰለህ፣ እኔ በስተክል ላስረዳህ ማለት ለአንተ አይደለም ማወራው፣ ስር ላሉት ሰዎች ነው እንጂ ማወራው ለአንተ አይደለም ማወራው። ስር ያሉት በደንብ ተረድተውታል እስልምና ምን አይነት እንደሆነ በደንብ ስለገባቸው ብዙዎች ስላወሩ አሁን ቀጥታ መልስ። ቃል አንድ ቃልን ለማቅረው ቃል እያወራኸኝ ነው። ሰው አንተ መመርጥ አይደለም፣ አይመለከትም። ሰው ፖለቲካ ለመስራት አትሞክር። ተፋት በል ያልሰራውን የሰራ የሚመስለው ከሆነ ለምሳሌ ያቺ እህታችሁ ድግምት ተሰርቶባት ነው አሁን እያላችሁት ያላችሁት። ስለዚህ ሙሐመድም እንደዛ አድርጎ አላደረግኩም ይላል ማለት ነው። የሀያት ጉዳይ አይመለከተኝም። እኔ ስለ ግለሰብ ላወራ አይደለም የመጣሁት እዚህ ጋር ማለት ነው። እኔ ስለ ሙሐመድ ነው እያወራ ያለሁት። አሁን ምሳሌውን ነው የተጠቀምኩት። ቁርአን ላይ ቁሜ ነው ማውራው። ቁርአን ላይ ቁሜ የጠየቁን ልመልስ ትችላለህ። ስለ ቁርአን የጠየቁን ልመልስ ትችላለህ። ቁርአን ላይ ያለ ከሀያት ጋር የሚመሳሰለው ሀያት አላቅም። ማናት ሀያት? ማናት ሀያት? አላቃትም። አሁን ለምን አልከ መሰለህ፣ ድግምቱ ምን ያደርገዋል? ድገምልን፣ ፓራፍሬዝ አድርግልን። እሺ መጀመሪያ አዳምጠኝ። እሺ ድግምቱ ምን ነበር የሚያደርገው? ቀጥል። ድግምቱ ምን እንደሚያደርገው ንገረን። ድግምቱ አንደኛ ሪሳላ ላይ ወይም ደግሞ ያመጡት መልእክት ላይ ምንም አይነት የጠየቁህ መልስ ፕሊዝ፣ የጠየቁህ መልስ። ድግምቱ ምንድን ነው የሚያደርገው? ቆይ እኔ አንድ ጥያቄ ልጠይቅህ። ቴንክ ዩ። በቃ ከስር ሆነ ታብታብ እያደረግ ተማር። ኦኬ አንዋር ከላይ አንዋር መሐመድ ይሰማል። አራውንድ ዘ ቡሽ ዝም ብሎ ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። ተማም። ኦኬ እንግዲህ የሰውዬ ያላደረገውን የሚያደርግ የሚመስለው ከሆነ አይ ይሄንኛው ፓርት ያደረገውን ይመስለዋል። እዚህ ጋር የሚባል ነገር የለም። እንደዛ የሚል ደግሞ የለም። አንድም የቁርአን ክፍል የለም፣ የሐዲስ ክፍልም የለም። ኦልራይት ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ከራሱም አንዳች ማይናገር ነው ተብሎ ከተባለ አጋንንት የሚጋብዘው ከ6 ወር በላይ ፀጉሩ እስኪመላለጥ ድረስ የፈላ ውሃ እንደነካት ዶሮ ፀጉሩ እስኪመላለጥ ድረስ ከሰውም ከጅኒም ከፍጡራን ሁሉ ክፋት እጠብቅሃለሁ ያለው አላህ እንዴት ሳይጠብቀው እንደዚህ ሲያሰቃየው ማለት ነው። እንደዚህ ሲሰቃይ እህታችሁስ አያት ከሙሐመድ ትሻል እንደሆነ ነው እንጂ በምንድን ነው እሷ ላይ የምወርዱባት? የነቢያችሁን ሱና አይደለም ነው የተገበረ። ምናልባት ግለ ወሲብ እንደ ነቢያችሁ አላደረገች ይሆናል እንጂ እሷም የሆነ ነገር አድርጋ አላደረግኩም ብትል ይፈረዳል ወይ ነው። ሱረቱ በቀራን የሙሐመድ ዘይንን ቁርአን አንዴ ክፈትልኝ እስቲ ቃል ሱራ በቀራ 106 ላይ ይመስለኛል። ተፍሲሩን ክፈተው 106ኛውን አያ። በጊዜው ሙሐመድስ ልክ እንዳያት ያደረገውን ሲሸመጥጥ ሰዎች ምን ሲሉ እንደነበር እንመልከት እስቲ። ከዛ ደግሞ ሙሐመድ ምን ሲል እንደነበር እንመልከት። አያት ባይዘዌ የሙሐመድ በሴቷ ቨርዥን ነች። ቪዲዮ ሰርችላችኋለሁ። ኔክስት ከላይ ስንወጣ ቪዲዮውን እንለቀዋለን። በደንብ ታዩታላችሁ። እና
በጣም የሚገርም ሁኔታ እስልምናን አፈራርሳላቸዋል። ዱቄት ነው ያደረገችላቸው። ዱቄት ነው ያደረገችው። በፊት ከተሰራው በላይ አሁን አስከፊ ሁኔታ ውስጥ ከታቸዋለች ማለት ነው። 106ኛው አያ ምንድን ነው? 106ኛው ምዕራፍ አላልኩም፣ ሱረቱ በቀራ 106ኛው አያ እና እስልምናን ያፈራረሰችው ማለት ነው። የኛ ዋና ፖይንታችን ግን አያት ከሙሐመድ በምንድን ነው የምትለየው? ምንም እኮ አትለይም። እንዳልኳችሁ የተወሰኑ ስህተቶች እንደ ሙሐመድ ያልሰራች ይሆናል። ራሷን ለማጥፋት ተራራ ላይ ያልወጣችና ወይም ደግሞ አጋንንቶ የጋበዙኝ ብላ ሄደች ሊሆን ይችላል። 106ኛው ምን ይላል? ምዕራፍ ምን ነው የከፈትከው? ኦኬ እስቲ አሳየኝ። 6ኛውን አያ ምን ብለው ነው የፈሰሩት? 106ኛውን አያ እሺ ነብዩ መልእክተኞች ሙሐመድ ሆይ ከቁርአን አናቅጽ መካከል እሺ 106ኛውን እሺ ቀጥል። ከ106 እስከ 108 አድርገው ማለት ነው። መልእክተኛችን ሙሐመድ ሆይ ከቁርአን አናቅጽ መካከል አንዲትን እንኳን ብንሽር ወይንም እርሷን ብናስረሳ ከእርሷ የሚበልጥ ወይንም ተመሳሳይ እናመጣለን። አላህ ሁሉን ነገር ቻይ መሆኑ በቃ ይሄ አሁን የወረደበት ምክንያት ምንድነው? እሱ መሐመድ ትናንት የተናገርከውን ዛሬ አልደግምም ተብሎ ሲባል ነው። ይሄንን የፈሰሩበት የለም አለ። ይኸው ከስር አለ። ከአሉት ምዕራፍ ቁጥር 3 ይመስለኛል። ያሉትን ቁጥር 3 እስቲ አንብበው። ቁጥር 3 ነው። ኖ ይሄን ራይን የሚለው ቃል አረቦች ይጠቀሙበት የነበረ ነው። ይሁድ ዘንድ ቅላጼውን ለስድብ ይጠቀሙበት ነበር። ይህ ቃል አረቦች መጠቀማቸውን ሲመለከቱ መሐመድ በይፋ ቁጥር 3 ነው። ቦስ ከፍ አድርገው ሲሆን ለእኔ እኮ አይታየኝማ። ኦኬ ቁጥር 3 እኔ ሳላየው ከአንተ የተሻለ ገስ እያደረግኩ ነው። ፕሊስ አሳየኝ። አረ የት ነው የምትሄደው? የአሁኑ ላይ እኮ ነው። የአሁኑ ላይ ቁጥር 3 እኮ ከፈትኩልህ እኮ ከፍ አድርገው አንብበው። እሺ ሙሽሪኮች ነብዩ እሺ ቀጥል ሙስሊሞች ለወዳጆቻቸው አይሁዶች በነብዩ እሺ ሙሽሪኮች ነብዩ አንድን ነገር ተከታዮችን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት አንቀጽ 106 ወረደ። ጦበሪ፣ ዋሂዲ፣ ኢብኑል ከሲር፣ ሱዩጢ ዘግበውታል ይላል። ቴንኪው። አንድ ነገር ያዝና መልሶ ይከዳቸዋል። አላዘዝኩም ብሎ ይከለክላል። ልክ አያት እንዳለችው ማለት ነው። ቀርባ አልቀረብኩም ብላ እንደሸመጠጠችው። ከዛ መሐመድ ምን አለ? ቁርአን ወረደልኝ አለ። ትናንት የናዘ ዛሬ ለምንድነው የምክደው ሲባል አያ ባስረሳህ እኔ ነኝ ማስረሳህ ብሎኛል አላህ። እኔ ከራሴ አይደለም ረሳው አላህ ነው እያስረሳኝ ያለው። ያዛል። ከዛ ደግሞ አላዘዝኩም ይላል። እንዴት ትናንት እንዲህ ብለሃል አንተ ነህ እንደዚህ ያልከው? ኖ እኔ አላልኩም። ሽምጥጥ ሀያት በመሐመድ በሴቷ በመሐመድ ማለት ነው። ታዲያ አያትን ለምንድነው ወቅሷት ነው የኛ ጥያቄ። አያትን ለምንድነው ወቅሷት? ሴቷን መሐመድን ለምን ትወቅሷት አላችሁ? ኦኬ ክርስቲያኖች ለምን እንደምልኩ እኮ ግራ ይገባኛል። ቦታ ትይዙና ሙስሊም ለማስገባት ሲል እናንተ ናችሁ የምትገቡት። ኦኬ ስለዚህ እንዴት ነው ይሄን የምታዩት ነው ጥያቄያችን። እንዴት ነው የምታዩት? አከም
ችን ላይ ሀያት ሰላት እየሰገደች ራሱ ትንትል ነበር አለ ሚስት ታደርግ ነበረ። መሐመድም እንደዛ ያደርግ ነበር። ከኢንተርቪው እንደሰማ ነው ማለት ነው። መሐመድ ላይ ያየናቸውን ባህሪዎች በሙሉ አይተንባቸዋል። የተናገረችውም እንደ ንግግሯ ልክ እንደዛ ነው። ቁርአን ክፍሉንም እንዳየነው እንደዚሁ መሐመድም የሆነ ነገር ያደርግና አላደረግኩም ምን አይደለሁም ይላል። እዚህ ጋርም እንደዛ ነው። ይህንን እንዴት ነው የምታዩት ሙስሊሞች? ድግምት ተሰርቶበትም ወሲብ ሳያደርግ ወሲብ ያደረገ ይመስለዋል፣ ሳይተኛ የተኛ ይመስለዋል። ሁቺ አብዶ ነበር ማለት ነው። ሳይበላ የበላ ይመስለዋል፣ ሳይሄድ የሄደ ይመስለዋል። አያትም እንደዛ ነው። ለምንድን ነው የምትፈርዱባት እሷ ላይ? ሀያት በሴቷ ሙሐመድ ስለሆነች ፍርድ አይገባትም። ድግምቱ እንደዚህ ባይዞ አሁን ቁርአን ቀርተን እንዴት ነው እሱ ማለት አላህን ሊተኩ ነው በሙሐመድ በሴጣኑ ፋንታ አይዶን ነው ፖይንቱ እየገባኝ አይደለም። ምክንያውም ቁርአኑ ራሱ ሴጣንን መጎተቻ አይደለም ወይ? ድግምቱ እንዴት ነው እሱ በየትኛው ነው የሚወጣውስ? አይ ሙሐመድ ደግሞ አፍዟል እሱ ያቃል ቁርአንን ከተባለ ራሱን አላዳነውም እኮ። ራሱን ያላዳነ እንዴት ነው እናንተ ሊያድን የሚችለው? እንዴት ሊያድናችሁ ይችላል? እንዴት ነው ልድኑበት የምችሉ? ያውም ነቢያቱ ነው ማለት ነው። ኦኬ አሁን ልናገር ብሮ እንዴት ነቢይ ሆኖ በዚህ መጠን ሲሰቃይስ ደግሞ አላህ ዝም ብሎ ሊያየው ቻለ? ማለት ቱ ሚኒመም 6 ወር ማለት 6 ወር ሙሉ አላህ ዝም ብሎ ሲታዘበው ነበረ፣ ፈታ እያለ ማለት ነው። ከሰውም ከጅኒም ክፋት እጠብቃለሁ ብሎት ማለት ነው። ቁርአን ሲቀራ አገውኛ የምትናገሩ ነገርስ መሐመድ ምንኛ ነበር ሲናገር የነበረው? እንግዲህ 6 ወር ሙሉ ቁርአን ቀርቶ አያውቅም ማለት ነው። እንግዲህ ተራ ግለሰብ ቢሆን እንደዚህ የተሰቃየው እኮ ችግር የለውም። ተራ ግለሰብ ቢሆን ኢማኑ ላይ እምነቱ ላይ ደከም ያለ ነው ምናምን ተብሎ ተሸፋፍኖለት ይታለፋል፣ ችግር የለውም። ግለሰብ ላይ ቢሆን ሮል ሞዴል ተብሎ የሚታመነው ፀጉሩ እስኪወልቅ ድረስ ፀጉሩ እስኪነቃቀል ድረስ ኦኬ እኔ እንድናገር አትፈቅዱልኝም? ቆይ አንተ ፀጉሩ እስኪነቃቀል ድረስ ምን ያህል ቢሰቃይ ነው ወንድማችን እንትና? እኔ እኮ ለስኩል እፎይ ነቢያት መቃብር ላይ ይሄን ነበር አይደል? መቃብር ላይ ለሊት ቆይ ነቢያት ይፈተናሉ እና ነቢይ ሳይፈተን ነቢይ አይሆንም። ታዲያ የሙሐመድ ፈተና ለምንድን ነው? እሱ ከዝሙት ጋር ብዙ ነገሮቹ ከሙሙ ማይልየው ማሜ ለምንድን ነው? ላውዴ እስከሚረጭ ብቻውን ወሲብ ማድረግ፣ ሌሊት ተነስቶ መቃብር ላይ መሄድ፣ አጋንንቶች ጋበዙኝ ማለት፣ ከአጋንንቶች ጋር ህብረት ማድረግ፣ የአላህን ስም ሲጠራ አጋንንቶች ላው ላይ ደረብረ ብሎ ነው መምጣት፣ መቃብር ላይ መሄድ ሌሊት ተነስቶ። ይሄ የነቢያት ፈተና ነው ያለህ ማን ነው? እሱ ሳይ ሙስሊም አንድ ሳይ ሙስሊምን ክፈት። ሳይ ሙስሊም 974 ላይ አይተናል እኮ። ማን ነው ይሄንን ልመልስ የነቢያት መስፈርት ያደረገው? እሺ ልመልስልህ። ኦኬ በእስልምና ይሰማል አይደል? ይሰማል። በእስልምና ነቢያት በሙሉ ተፈትኗል። ስለዚህ ከተፈተኑ በኋላ ነው ነቢይ የሚሆኑ። ነቢዩ መሐመድ ተፈትኗል። ኦኬ ሲህር ተደርጎባቸዋል። አዎ ነገር ግን አንተ ያልከው አሁን አይሆንማ። ቆይ በእስልምና ነቢያቶች ሁሉ ይፈተናሉ። ከተፈተኑ በኋላ ነው ነቢይ የሚሆኑት አልክ። ሙሐመድ እኮ ነቢይ ከሆነ በኋላ እንደዚህ አይነት ነገር የገጠመው እንጂ ነቢይ ሳይሆን አይደለም። ነቢይ ሳይሆንማ መሐመድ ጨዋ ነበረ እና ነቢይና አንድ ሚስት የነበረችው ቆይ ታዛዥ ጨዋ ነበር። ነቢይ ሆንኩ ሲል እኮ ነው እላዩ ላይ መዝረክረክ የጀመረው። ብዙ ሚስት ሲያገባ እኮ ነው ከሚስቶቹ ሳይገናኝ የተገናኘ እየመሰለው ሲዝረከረክ የነበረው። ድግምት ተሰርቶብኝ ነው ብሎ እንደ ዶሮ የፈላ ውሃ ውስጥ እንደገባ ፀጉሩ የተመላለጠው እኮ ነቢይ ከሆነ በኋላ ነው። ሌሊት ጂኖች ጋበዙኝ ብሎ ሌሊት በየሾለቆ ውስጥ መሄድ የጀመረው ነቢይ ከሆነ በኋላ ነው። ራሱን ሊያጠፋ ተራራ ላይ የሚወጣው ነቢይ ከሆነ በኋላ ነው። መቃብር ላይ ሄዶ እንደዚህ ይል ነበር። ከፍ አድርገው እንዴ
አይሻ ናሬትድ ያደረገችው አይሻ ነች። ሐዲሱን አንዴ ከፍ አድርገው ሙሉ ሐዲሱ ማንበብ። እሺ when it was my turn ኖ ቆይ ትንሽ አይሻ ናሬትድ በቃ when it was my turn ትላለች for Allah's messenger to spend the night with me የኔ ተራ ሲሆን ሙሐመድ ከኔ ጋር መምሸት ባለበት ላይ ከኔ ጋር መተኛት ባለበት ላይ እንግዲህ አስቡ። ብቻውን ዲጊ ብቻውን ነው እንደሚለው ማሜ ከሚስቶች ሳይገናኝ የኔ ተራ ለታ ከኔ ጋር ማደር ባለበት ለታ አለች አይሻ። he turned his side ጎኑን አዞረ። ጎኔን ላደላደል ነው የሚለትናል። he turned his side but on his mantle የሆነ እንትን ብሏል። ተቆርጦ ነው የሚታየኝ አይደል? and took off his shoe and placed ከፍ አድርገው okay good እሺ them near his feet and spread the corner of his shawl on his bed then lay down till he thought that I had gone to sleep የተኛው እስኪ መስለኝ ድረስ ምን አደረጋለች? ተቃራኒ እንትን ብሎ እቃውን አስተካከለ ምናምን ጫማዎቹ ምናምን ነገር እና የተኛው እስኪ መስለኝ ድረስ እሱ ይሰልላታል። አይሻ ጋር ማለት ነው። አይሻ ተራለታ ሊበላ ቆይ አዲስ ይነበብ ደን ምን ያደርጋል መሰላችሁ? ከዛ በኋላ he took hold of his mantle slowly and put on the shoe slowly and opened the door and went out then closed it lightly ከዛ ወደ ጫማ ማሰሪያውን ቀስ አለ ወሰደ፣ ጫማውን አሰረ፣ ቀስ አለ፣ በሩን ከፍቶ ወጣ። ቀስ ብሎ እሷ ተኝታለች ብሎ ማለት ነው። ተኝተው ምንድነው የሚያደርገው? ገና ሲተኙ እሷ ጭንቅላቷ እንዲህ ነው አይደለ? እሱ ጭንቅላቱ ወደ ታች አድርጎ ነው ተኛ። በሱ ተራ ጊዜ እንደዚህ ያደርጋል። ከዛ ቀስ ብሎ ጫማውን አነሳ፣ ማሰሪያውን አሰረ፣ ቀስ ብሎ እንደ ሌባ በሩን ከፈተና ወጣለች። ከዛም ዘጋው በሩን አለች። then he closed በሩን ዘጋ። I covered my head ጭንቅላቴን ሸፈንኩ አለች። የቱ ጋር ነበርኩ? put on my veil and tightened my waist warped okay ትንሽ እንትን በለው then went out following his steps till he reached በሐቂ ጭንቅላቴ ላይ ሂጃቤን ሸፈንኩ አለች። ሂጃቤን አደረግኩ፣ ወገቤን አሰርኩኝ፣ እግር በእግር በሐቂ ቦታ እስኪደርስ። በሐቂ ማለት በመዲና የምትገኝ የመቃብር ቦታ ነች። የመቃብር ቦታ ትልቅዬ መቃብር ቦታ ነው። በሐቂ የሚባል አለ። ሌሊት ቀስ ብዬ እከተለው ጀመራለች። ከዛ ስከተለው መቃብሩ ጋር ደረሰ። በሐቂ ላለች he stood there and stood for long time ከዛ በኋላ እዛ መቃብሩ ላይ ለረጅም ጊዜ ቆማለች። መቃብር ላይ ሄዶ he then lifted his hands 3 times ከዛ በኋላ እጆቹ ወደ ላይ ማንሳት ጀመረ። 3 ጊዜ ኢማጂን መቃብር ላይ ሄዶ ብቻውን ማለት ነው ሌሊት። አሁን ያቺ አያት የምትባለው ሌሊት እንደምትጠፋ ወደ ጫካ እንደምትሄድ ተናግራለች። እንደ ሙሐመድስ መቃብር ላይ ሄዳ እጇን አንስታ ሌሊት ሰላም ላይ መቃብር ላይ ትልሆን አጋንንቱ ምን አለ እንደሚጫወትበት እዩ። እዛኛው ጋር ሾሎቆ ውስጥ ዞት ሄዳ አጋንንቱ፣ እዚህ ጋር ደግሞ መቃብር ላይ ዞት ሄዳ ሌሊት ማለት ነው። ጂኒው በቃ ምን ቦታ ይወስደዋል? መቃብር ቦታ እንኳን ሳይቀር መቃብር ላይ እንኳን ይወስደዋል። ለረጅም ሰዓት መቃብር ላይ ሄዶ ይቆማል። ከሚስቶቹ ሳይገናኝ የተገናኘ ያስመስለውና ከዛ ብቻውን ወሲብ ያስደርገዋል። ከዛ መቃብር ቦታ ዞት ይሄዳል። አግብቶታል እኮ ይሄ ጂኒ እኮ አግብቶታል። የምሬን ነው። ከጂኒ ጋር በቃ ተጋብቷል እኮ ይሄ። ምንድን ነው የምትሉን? ምንድን ነው እሱ መቃብር ላይ እንደዚህ የሚያደርገው? መቃብር ላይ ምንድን ነው የሚሰራው? ማሜ አሁን ሀያት እንደዚህ ተሰቃይታለች ወይ ነው ነብያችሁ